በኢየሱስ አዳኝነት በኢየሱስ የእግዚአብሔር ልጅነት በኢየሱስ አዳኝነት በመሲህነቱ አምነው በዚህ ጉዳይ መጠነኛ ስህተት ወይም የመረዳት ችግር ቢኖርባቸው የክርስቶስን ትምህርት ክደዋል ማለት እንችላለን። እንደው ቢኖርባቸው ክደዋል እንዴ አትነኝ ክርስቶስንም አልካዱትም፣ ተቀብለውታል። አንዴ ቆይ ክርስቶስን የእግዚአብሔር ልጅ ነው ብለው ተቀብለዋል። አትኒ ሰይጣን ክርስቶስ የእግዚአብሔር ልጅ እንደሆነ ያምናል አያምንም? ወይም ያውቃል አያውቅም? ክርስቶስ የእግዚአብሔር ልጅ ብሎ እኮ ይላል እኮ ያምናል እኮ ሰይጣን ያውቃል፣ ግን ይድናል አይሆንም። ገብቶሃል? ምንድነው መሰለ ይኸውልህ ምንድነው መሰለ አሁን የክርስቶስ ትምህርት ሲባል ሙሉን እሺ አንዴ ቆይ ስማኝ፣ ችግር የለው የሰይጣንን እንተው፣ እሱ እንደው የተወሰነ ነገር ልጠቁም ብዬ ነው። የክርስቶስ ትምህርት የሚባለውን ነገር ሁሉ ሰው ማመን አለበት። አንዱን ከፍሎ አንዱን ምናምን ከሆነ እሱ መናፍቅ ይባላል። ያ ማለት ከፍሎ አማኝ ማለት ነው። መናፍቅነት ይባላል እንትኑ ምንፍቅና ማለት ነው። ምንፍቅና ደግሞ ወደ እግዚአብሔር መንግስት አያስገባም። ገላትያ ምዕራፍ 3 ላይ ሄድል ምዕራፍ 5 ላይ ሄድልኝ የቂርቆሱ መናፍቅነት ማለት መሰለህ አጥንዬ የተወሰነውን ትቀበላለህ፣ የተወሰነውን አትቀበልም። እንደዛ ሆኖ መዳን ይቻላል ወይ ነው አሁን ያንተ ጥያቄ። አይቻልም፣ ወደ እግዚአብሔር መንግስት አይገባም። ሙሉን ነው የምናምነው። ለምሳሌ የእግዚአብሔር ልጅ እንደሆነ አምኖ ሰው ትምህርቱን ግን እንዴ ቅድም እኮ ነገረን እኮ በክርስቶስ ትምህርቱ ክርስቶስ የእግዚአብሔር ልጅ የሚል ብቻ አይደለም፣ ያመነ ይጠመቀ ይድናል የሚለው ትምህርቱ ነው። ስለዚህ አንዱን አምነህ አንዱን ባታምን አይሆንም። ለምሳሌ እንደው አትንዬ እኮ በሳይንሱ ራሱ ማለት ነው ወይም አክቹአሊ የተጠመቁ ነው ለዳግም ልደት መንፈስ ቅዱስንም ደግሞ ማህተም አድርጎ ጌታ ሰጥቷቸዋል። በመንፈስ የተሞሉ ናቸው። ቆይ ወደ እሷ ፖይንት እንመጣለን። ይችኛዋን ቆይ አንዴ ላሳይህ እንትናን ጥቅሷንና እንደሱ እንኳን ብለን አናልፈውም። አትንዬ ጥንቃቄ ይፈልጋል ወንድም አለ ጣየውልህ የስጋ ስራ የተገለጠ ነው ምናምናም ብሎ ከላይ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት አየው ምንፍቅና፣ ምቀኝነት፣ መግደል፣ ስካር ምናምን ይልና ወረታች እንዲህ የሚያደርጉት ምን አይሆኑ ወደ እግዚአብሔር መንግስት ምን አይሆኑም አይወርሱም። ገባኝ። አየው ከማያስወርሰው መካከል አንዱ ምንፍቅና ነው። ስለዚህ ምንፍቅና ማለት ደግሞ ምንድነው? የግዕዝ ቃል ነው። የተወሰነውን ታምናለህ፣ የተወሰነውን ትጥላለህ። በዚህ አይዳንም። ያው እንደምታውቀው ሄዶ ለምሳሌ በአንዲት ነገር ራሱ ከተቀየረ ቃሉ እኮ የሆነች አንድ ስተት ካለች ሙሉ ሐሰት ነው የሚሆነው አይደል? በዜሮ ይባዛል። ገባኝ። አሁን እኔ የምለው ወንድም ለምሳሌ በግራ በቀኝ የተሰቀሉ ነበሩ አይደለም ከጌታ ጋር ያ አሁን ያመነ የተጠመቀም ይድናል ነው። የጥምቀት ስርዓትን ሳያደርግ ወደ ገነት ይገባል አይደለም? በማመኑ ብቻ ጌትነቱን በመመስከሩ በመንግስቱ እንደሚመጣ በማመኑ ምክንያት ወደ ገነት ገብቷል ነው አይደለም? በማመኑ ብቻ አልገባም። ባይዙ አትነኝ በማመኑ ብቻ አልገባም። እውነት ነው። ከዋና ከመንፈስ ግን አልተጠመቀም። ያው ጥምቀት አልተጠመቀም። አምኖ መስክሯል። ማመን ብቻ ሳይሆን መስክሯልም። ጌታ ሆይ ብሎታል። ኢየሱስ ጌታ እንደሆነ በአፍ ብትመሰክር በልብ ብታምን ስለሚል ችግር የለውም። እንዲህ አይነት ፖይንቶች ቆይ አትነኝ አሁን እኔ ጥምቀቱን ስለምትቀበል ፖይንቱ ግን ያኛውን እንሰረው ጉዳዩ ያኛውን መልስላለሁ። ጥያቄ ችግር የለውም። ፖይንቱ ግን ለመዳን የሚያስፈልገውን ነገር ተመልከት። አናምነውም ለመዳን አይደለም ብለው ክደዋል። ደግሞ ለመዳን አስፈላጊ ጉዳይ ነው ግዴታ። ስለዚህ እነዚህ ሰዎች ኦልሬዲ ትምህርቱን ሲክዱ ያመነ ስለሆነ የሚድነው እነዚህ ሰዎች ኦልሬዲ ምንድን ውስጥ ናቸው? ፍርድ ውስጥ ናቸው። እነሱ ጋር አይደለም አንተ መሄድ ያለብህ የሚለውን ፖይንት ይዝልኝና አንተ ጥምቀት ለኃጢአት ስርየት፣ ጥምቀት ለመዳን፣ ጥምቀት ለእግዚአብሔር ልጅነት ብለህ ስለምታምን በዚህኛው ትምህርት ከኛ ጋር ነው እንደሚያደርገው ይችን ትይዝልኝና ኦኬ አንድ ጥያቄ ጠየቅ። አሁንም ጥያቄ አልገባኝ። ይሄኛው ከዳንክ በኋላ የምታደርጋቸው ስርዓቶች ሊሆኑ ይችላሉ። ግን መጀመሪያ ክርስቶስ አስተምሮ ወይም ደግሞ ልትቀበል የተገባው ትምህርት የትኛው ነው? እነርሱ የካዱት ያልተቀበሉት ስለትክደው ነው እንዴ? አትንዬ አይደለም። ጥምቀት እኮ ስርዓት ነው እንጂ እምነት አይደለም። አይደለ እንዴ? ስርዓት ነው ማለት መጀመሪያ ወንጌል ሲነገርህ እኮ እኔ አሁን ስለ ኃጢአት ኢየሱስ ሞቶልሃል ተብሎ ነው አይደለም? አትንዬ ቆይ እንዲናርጋ አሁን ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለመዳን ነው፣ ጥምቀት ለእግዚአብሔር ልጅነት ነው የሚለውን ከልብህ ታምነዋለህ አታምነው? እንዴ አምናለሁ። ግን ማምነው መጀመሪያ ጌታን ሳውቅ ነው ወደዛ ስርዓት የሚቆይ። ችግር የለውም። እንዲህ ካመንክ ማመን ይቀድማል ለሚያገናዝብ ሰው። እኔ አሁን ለምሳሌ አንተ እንድታምን ነው እንጂ እንድትጠመቅ አይደለም እያደረኩ ያለሁት። መጀመሪያ ማመን አለብህ። ስለዚህ አሁን ምንድነው መሰለህ
ማመን ይቀድማል፣ ምንም ጥርጥር የለውም። ሰው ከማመንም በፊት ይዞ የሚቀድም አለ፣ መሰበክ ይቀድማል። ለምሳሌ ትምህርት መማርህ ግን ቀደመ ማለት ብታምንም ባታምንም ትድናለህ ማለት ግን አይደለም። ማመን አለብህ፣ ወይም ደግሞ ማመንህ ለመዳን አይሆንህም፣ ዝም ብሎ ስርዓት ነው ማለት አይደለም። ልክ እንደዛ ትምህርት ትማርና ታምናለህ። የምትጠመቀው ለመዳን ነው። የምትጠመቀው ለመዳን ነው ብለህ ማመንና ከትክክለኛ አጥማቂዎች ጋር ደግሞ መጠመቅ ያንተ ፋንታ ይሆናል ማለት ነው። ስለዚህ አሁን ያኛውን የምታምነውን ከልብህ እመነው። አሁን ወደ እነዛም ደግሞ ሸር ልታደርጋቸው ሙከራ ያደረግ ስለመሰለኝ እንደዚህ የምልህ እሰማለሁ። ምን አልከኝ? ማለት ያመንከው እሰማለሁ አልሰማም? አዎ ይሰማል። አሁን ይሰማል። ያመንከውን ነገር መልሰህ ልተው ስለመሰለኝ ነው እንደዚህ የምልህ። በቃ ያመንከውን አሁን እመንና ከዛ በኋላ ግን ስርዓት ነው ምናምን የምትል ከሆነ ባይዘ ይኸውልህ፣ ለምሳሌ እነ ሙሉ ወንጌል እነ መሰረታዊ ስርዓት ማለት መጀመሪያ ታምናለህ፣ ከዛ በኋላ ቀጣዩን ስቴፕ መጠመቅና እንትን ካለ በኋላም እኮ ጸንተ መቆየትም ይጠበቅብሃል። በጽድቅ በቅድስና መኖርም በአምልኮ መኖርም ይጠበቅብሃል አይደል? የመጀመሪያ ቀን ስራ ብቻ አይደለም። ቆይ አንጓተት። መቀዳደሙ የሚያመጣው ኢፌክት የለም ማለት እምነት ስለሚቀድም ጥምቀት ለመዳን አይሆንም ካላልከኝ በስተቀር እንደሌሎቹ ምንም ካነሳነው ፖይንት ጋር የሚገናኝ ነገር የለውም። ስለዚህ አሁን እነሱ የሚያምኑት ሌላ ነው ማለትም ክደት ነው። አንተ ደግሞ እዚህ ፖይንት ላይ የምታምነው መልካም ነው እያልኩ ነው። ከዛ ውጭ ግን በቀኝ የሰቀለ ወንበዴ ብለኸኛል አይደል? እሱ በምንድን ነው መሰለህ አጭሩ መልስ ክርስቶስ አጥምቁ ብሎ አጥማቂ የላከው መቼ ነው የሚለውን መመለስ ነው። መቼ ነው አጥማቂ የላከው ክርስቶስ? ሂዱ አጥምቁ፣ በቃ ሰብካችሁ ዓለምን አስተምራችሁ ከዛ ደግሞ ያመና የተጠመቀ ነው የሚድ ነው ብሎ የላካቸው መቼ ነው? ሞቶ ከተነሳ በኋላ ነው ወይስ ሞቶ ከመነሳቱ በፊት? ማቴዎስ 28:19 ላይ አለ መጨረሻ ላይ ከተነሳ በኋላ እና መቼ ሞቶ ከተነሳ በኋላ ከትንሳኤ በኋላ ነው መጨረሻ ላይ። በቃ ስለዚህ ተመለሰልህ ምላሹ ገብቷል ወይስ ልሂድበት? ሞቶ ከተነሳ በኋላ ከሆነ አጥማቂ የላከው አክቹአሊ እኔ ማምነው እንዴት መሰለህ፣ በዚህኛው ኮንሰፕት ሳይሆን ማምነው ያ ሰው በአንድም በሌላም ተጠምቋል። መስቀል ላይ ያለው ሰው ለኔ አንዴ ቆይ ችግር የለውም እንደሱም ካመንክ መልካም በል። ግን አጥማቂ የውሃ ጥምቀት የሚያጠምቁ ሐዋርያት ግን የተላኩት ሞቶ ከተነሳ በኋላ ከሆነ እሱን ይመለከተዋል? አይ እንደዛ ብዬ አላስብም። ለምን መጠመቅና ምክንያቱም ይሄ ትምህርት ይኸውልህ። ስለዚህ ቆይ አንዴ ምን እያልኩ መሰለህ ላጠቃልልህ። ወንጌላት ላይ ሰው ዳግመኛ ካልተወለደ በስተቀር እግዚአብሔር መንግስት አይም ስላለ የግድ ነው። እሺ አትኒ መዳመጥ የለብንም እንዴ? አንዴ ቆይ አዳምጠኝ ስለ አዳምጠኝ። እሺ ይቅርታ ነው ወይስ አልሰማ እያልኩ እየተቀዳደምን ነው? ችግር የለውም። አይ እንደሱ እንድታደርግ አይደለም ወንድም አለም። ቆይ ሚውት እንድታደርግም አይደለም እንደዛ ሳይሆን ቆይ አንዴ ስለ ትንሽ ፖዝ ብታደርግ ደስ ይለኛል። አለዛ ዝም ብዬ ከሆነ የማወራው አሁን ዝም ብሎ ክርክር ምናምን አናደርገው። ገብቶሃል? ለመረዳዳት አይደል የጠየቀው? መቀዛት እዚህ ይሄን እየተጋገዝን ነው። ምንም ችግር የለውም። ጉዳዩ ሌላ አይደለም። በክርስቶስ ፊት እንማማር፣ የእሱን ቃል እንያዝ። ቃል ለቀ አንዴ ማይክህን አንሳው አትንዬ፣ እንድትሳቀቅ ምናምን አይደለም። እሺ ይኸውልህ ስማኝ። ስለዚህ አሁን እሱ አይመለከተውም። ኦልሞስት ምን አይነት ሰው መሰለህ እንደማለት መሰለህ በብሉይ ኪዳን ላይ እንደነበሩ ሰዎች ብሎ እንደመውሰድ ነው። በብሉይ ኪዳን እንደነበሩ ሰዎች አንዱ እሱ ነው። ከዛ ውጭ ግን አይ ሚስጥራዊ በሆነ መንገድ ወይም ደግሞ ምንድነው ሞቱ፣ ለምሳሌ ጥምቀት በነገር ላይ አንዱ ትልቁ ጉዳዩ ክርስቶስን የምንለብስበት ከሱ ከሞቱ የምንሳተፍበት፣ ያ ማለት ከሱ ጋር ሞትና እንቀበርና ከሱ ጋር የምንነሳበት ነው። ስለዚህ እንደዛ ስለሆነ ኦልሬዲ እሱ ሪሊ ከሱ ጋር እየሞተ ነው። አዮ ስለዚህ አልተጠመቀም ማንለውም። እንደውም ቤተክርስቲያን ያኔ እንደው ምናልባት ሰነ ትምህርት ቤት አልፈ ከሆነ እንዲህ አይነቱን ነገር ያ የደም ጥምቀት ትለዋለች። አየው በሞቱ ማለት ነው፣ አብሮት ስለሞተ እንደዛ ትላለች። በውሃ እንትን አላለም። አዎ ምክንያቱም ቅድም ባልኩ መንገድ። ስለዚህ እሱን አሁን ሪፈረንስ አድርጎ መጥቀስ የድሮ ጴንጤዎች እንትን ነበር፣ አሁን ትተውታል እነሱም እና እንደዛ ነው። ከዛ ውጭ ግን አሁን ይኸውልህ ወደ ጥሩ ነገር ስንመጣ እዚህ ጋር ከተገባባን የክርስቶስ ትምህርት አለ። ያንን ትምህርት አንዱን ጥዬ አንዱን አንጠልጥዬ የሚባል ነገር ምንፍቅና ነው፣ አያድንም። ተነጋገር። ከዛ ደግሞ የክርስቶስን ትምህርት በየትኛውም ትምህርቱ ይዞልህ የማይመጣ ሰው ጋር ንክኪ ካለ አንተም እንደዛው ነው፣ በክፉ ስራ ተባብረሃል። ይሄ ደግሞ እግዚአብሔርን የሚያስደስተው አይደለም። በጊዜ ራስን ማስተካከል ነው። ቅድም አንድ ፖይንት አንስተ ነበረ። አይ እኔ አሁን እንደዚህ አምናለሁ አልክ። ለምሳሌ በጥምቀት ትምህርት ላይ ኦኬ፣ በትክክል መጽሐፍ ቅዱስ እንደሚለው አመንክ። ግን
እንዲህ ብቻህን ለምሳሌ ቅድም ብቻዬን ነኝ አይነት ነገር ብላይ ነበር። እንደዛ ሆኖ መዳን ይቻላል? በትክክል ይቻላል። ራስህን ታጠምቃለህ? እንደዛ ይቻላል? መጽሐፍ ቅዱስ ይፈቅድልሃል? በእርግጥ ብቻዬን አይደለሁማ። ለምን ያመኑ ደግሞ ብዙ የክርስቶስ ተከታዮች ስላሉ ህብረት ያስፈልጋል። አጥማቂ ያስፈልጋል። አዎ ያስፈልጋል። አዎ እሺ። ስለዚህ የት በተጠመቅከው ትድናለህ እንዴ? የትም ይሁን። ስለዚህ ሙሉ ወንጌል በተጠመቅ ትድናለህ ትለኝ ነው? የትም ይሁን በስሙ እየተጠመቅኩ ስሙን እየጠራው ከኃጢአቴ እታጠባለሁ፣ ለዓለም ክርስቶስ የሌለበት ቦታ ላይ ቆይ እንጂ ስማኝ እንጂ አትንኝ። እንዴት ክርስቶስ የሌለበት ቦታማ የክርስቶስ እንዴ? በትክክል ነው ክርስቶስ ያለው እዛ በትክክል ነው ያለው በመንፈሱ። አሁንም ስናወራ ቆይተን ክርስቶስ አለ እያልከኝ ነው እንዴ? በትክክል ትምህርቱ የሌለበት ትምህርት ቆይ አንዴ አትንኝ። ትምህርቱ የሌለው ክርስቶስ አለው እያልከኝ ነው? ትምህርቱ የሌለው ክርስቶስ አለው እያልከኝ ነው? ትምህርቱ አለ ሙሉ ሳይቀናነስ አለ ትምህርቱ። በጥምቀት ይዳናል ትላለች በምትለው የዶክትሪን አሰራር አሁን እምልህ አሁን ለምሳሌ ማለት ነው እንዴት ነው የሚያደርጋት? ስናወራ ቆይተን በስራ ነው አይደለም? ይኸውልህ ክርስቶስ ኧረ ሰላም ነው ወይ? ቆይ ሰላም ነው? አዎ ትክክል ነህ። ቅድም ገብቶኛል ስላልነበረ አዎ ትክክል ነው። ግን አሁን አንተ የምትለው አካሄድ አይሰራም ነው የምልህ። እንዴ ቅድም እኮ አንዴ ቆይ ሁለተኛ ዮሐንስን ቅድም ጠቅሰን እነሱ በጥምቀት አያምኑም። ጥምቀትን ለኃጢአት ስርየት፣ ለመዳን፣ ለእግዚአብሔር ልጅነት ብለው አያምኑም፣ ይክዳሉ። ይሄን የክርስቶስን ትምህርት ለመዳኛ የሆነውን ኤሴንሻል የሆነ ጉዳይ እኮ ነው ይክዳሉ አልኩህ። ገባኝ። ግን አንተ ስታወራን የሰማሁት እንጂ እኔ እውነት አስተምረውኛል እንደዚህ አልሰማሁም። ስለዚህ አሁን እንዲያርጋ በቃ አሁን ታዲያ እንዴት ነው መሰለህ ማድረግ ያለብህ? አሁን አንተ ይሄን ዳግም እንድወለድ የግድ መጠመቅ አለብህ ዳግም ለመወለድ ብለውኛል። ተደርበኝ ለምን ነው የምታወራው? እባክህ ክፉ እኮ ነው መንፈሱ በነገሩ። እግዚአብሔር ለምንድን ነው መጥፎ ቃል እንድናገር የምታደርገኝ? አትኔ እሺ ተው፣ እንደዚህ ኃይለ ቃል ተውና አውራ ዝም ብለህ። አይ ይደብራል። አንተና እንደዛ እንድናገር የምታደርገኝ ሰው እኮ ካለ አስተምረኝ፣ እኔም ደስ ይለኛል። ስለዛ አትደረብኛ። አንተም እንደ ህፃን አትሆን። በቃ እንዲህ ልናገር አይፈለከው ችግር የለም። ስለዚህ ስማኝ፣ እንደሱ አታውራለህ። አሳይመንቱን ይሄው። እሺ እንቀጥል። አሳይመንቱን ያዝ። አትከራከረኝ ግን ስግጥ ብለህ ስነግርህ ተግባብተን አልፈን አረ ክርስቶስ አለ አረ ምናምን ካልከኝ በዜሮ እያባዘ ነው። ከአንተ ጋር መደረቅ አልፈልግም። ለራስህ ትቼ ነው የሚሄደው። ተረተኛል። ካልሆነ ግን ተደርበኝ ያወራ ነው በዜሮ እያባዛ ምናምን ከሆነ ከልብህ አይደለም። ስለዚህ እኔ የምለው ትክክል ነው የሚሆነው ማለት ትክክል ነው የሚሆነው ማለት ኦልሬዲ ከሌላ እንትን ጋር ነው ያለው። ስለዚህ አስነየ እንዲህ ለመለስ የቅድሙን ልጠይቅህ። ቆይ እሱን ጠይቀኛለህ። ቆይ አሁን አንተ እሺ ለምሳሌ ችግር የለውም እሱን ጠይቀኛለህ። እዚህ ጋር መች ተግባባን? መጀመሪያ አሁን አንዴ ስማኝና ለምሳሌ ምን አይነት አሳይመንት ሰጠው እስቲ ንገረኝ። እስቲ አንተ ንገር። ስለ ጥምቀት ያላቸውን ዶክትሪን አጣራለሁ። ችግር የለም። ምን ብለን የምታጣራው? በጥምቀት ይዳናሉ ወይ ከኃጢአት ስርየት ይገኛሉ ወይ ብላችሁ ታምናላችሁ ነው አይደለም? አዎ ለመዳን ነው ወይ ለእግዚአብሔር ልጅነት ነው ወይ ማለት የምንጠመቀው ለእግዚአብሔር ልጅነት ነው ወይ? ያልተወለደ ወራሽ መሆን አይችልም። ግልጽ ነው። ስማይ ቆይ አንዴ እሺ፣ እንትኑን ፖይንቱን አይ ቲንክ ኔትወርካችን እንትን ይተቀዳደማል መሰለኝ። ስማይ ሻት ነው አሳይመንቱን በደንብ ያዝ። አንድ ያመነ ሰው የሚጠመቀው ለመዳን ነው ወይ በላቸው። ስለ ዳነ ነው የሚለው አስምረው። እንደውም ሪከርድ ብታደርገው ደስ ይለኛል። አንድ ያመነ ሰው የሚጠመቀው ለመዳን ነው ወይ በላቸው። አይ ስለ ዳነ ነው የሚለው ግልባጭ ተቃራኒ። አንድ ያመነ ሰው የሚጠመቀው የኃጢአት ስርየት ለማግኘት ነው ወይ በላቸው። አንተ ነው ብለህ ታምናለህ አይደል? መጽሐፉም ይላል፣ ልናሳየው እንችላለን። እነሱ አይደለም የኃጢአት ስርየት ስላገኘ በእምነት ብቻ ነው የሚሉ። አንድ ያመነ ሰው የሚጠመቀው የእግዚአብሔር ልጅ ለማግኘት ነው ወይስ እንዴት ነው በላቸው። አይ ኦልሬዲ እንዳመነ በዛ ቅጽበት በእምነቱ ብቻ የእግዚአብሔር ልጅ ሆኗል። ስለዚህ ጠመቀው የእግዚአብሔር ልጅ ስለሆነ ለምስክርነት ነው የሚሉ። ይህ ክደት ነው፣ ድብን ያለ ማለት ነው። ከዛ ከመዳን ውጭ ነው የሚያደርጉ። ስለዚህ እነዚህ ሰዎች ለራሳቸው አልዳኑ። አንተ ግን እንዴት ታምናለህ?
ከዛ ትሄድና ችግር የለውም እነሱ ጋር ብትጠመቅ። እንዴት አይነት መከራ መሰለ! አንዱ ይሄ ነው። ሁለተኛ ስልጣነ ክህነት ላይ ጠይቀኛል። አንተ እሱን አልገባኝ አትኔ ያ ይኸውልህ ስልጣነ ክህነት ስንል ለምሳሌ ከጥምቀት አንጻር የአጥማቂነት ስልጣን ነው ማለት ምን ማለት ነው? የማጥመቅ ስልጣን። ለምሳሌ የትኛውም ቸርች ላይ ሁሉም ሰው አጥማቂ ነው በእናንተ አይደለም ማለት ሁሉም አያጠምቅም። የተሾሙ የተመረጡ የተሾሙ አካላት ናቸው አይደል? አገልጋዮች ነው የሚያጠምቁት። አገልጋዮች ምናምን ነው እነሱ ተሾመው ምናምን ነው። ራሳቸው ያሾሿም ስርዓት አላቸው፣ ጸሎት አለው ምናምን አይደለ? አዎ። አሁን በደንብ ያዝልን። እኛ ክህነት የምንለው እንዲህ አይነቱን ስልጣን ነው ልዩ ክህነት የምንለው። ስለዚህ ሁሉም ሰው ልዩ ክህነት የለውም፣ የተመረጡ ናቸው እነሱ ተሹመው ነው። አሁን ጥያቄው ሳትጠመቅ አትድንም። አጥማቂህ ደግሞ የተሾመ መሆን አለበት። የተሾመ ካልሆነ ዝም ብሎ አንድ ተራ የሆነ ሰው ማለት ያልተሾመ ሰው መጥቶ በቃና በቃ ኦልሬዲ ላጥምቅ ብሎ ቢያጠምቅ ጥምቀቱ ጥምቀት ይሆናል? ምን አይነት ሰው ያመነ ሰው? አሁን ለምሳሌ ከኔ በፊት ያመነ ሰው ከሆነ ምናልባት ሰው ከሌለ ከአንተ በፊት ያመነም ከሆነ ሳይሾም እንደው ላጥምቅ ብሎ ዝም ብሎ ማን ሾሞት ማለት ነው? ማን ሾሞት? ሳይሾም አልኩህ እኮ አትንዬ፣ ሳይሾም። አዎ አማኝ ከሆነ የጌታ ተከታይ ከሆነ በትክክል እግዚአብሔር ልጅ ከሆነ ችግር የለውም። ምንም ችግር የለውም። ለኔ ቅድም እኮ አሁን አንተ ደግሞ የራስህ ዶክትሪን ልትዝ ነው። ቅድም እኮ ያልተሾመ አያጠምቅም ብለህ ነበር። አይ አይደለም፣ ቤተክርስቲያን ውስጥ አገልጋዮች አሉ ማለት ነው እንጂ እኔ ደግሞ ትምህርታቸው እንደዛ ነው። አትንዬ ስማኝ፣ ቅድም ያልተሾመ ሰው አያጠምቅም ብለኸኛል አይደል? አዎ እዛማ ማንም እንትን ለምን የሚያገለግሉ አሉ የሚያስተምሩ አሉ። ከደህንነት ስለዚህ አትንዬ ያጠምቁም እነሱ ያስተማሩክ ነው እንትን የሚሉት። ስለዚህ እኔ እኮ አሁን እኮ ግራ የገባኝ እዛ ላይ ስላልከኝ ከእነሱ አንጻር ካልተግባባን ታዲያ ስለዚህ እኔ እኮ ግራ ገባኝ። አሁን ቅድም ያልተሾመ ሰው አያጠምቅም እዛ አልከኝ። የትም ቦታ ብትሄድ ባይዞ ያልተሾመ አያጠምቅም። ለምን? ጥምቀቱ ጥምቀት ስለማይሆን። እዚህ ጋር ተግባብተን ብናል ተቋም እስከሆነ ድረስ አሁን ለምሳሌ እንዴት መሰለ ቤተክርስቲያን እንደ ተቋም አንጻር ልመልስልህ ወይስ አንተ ብቻህን እንደ ተቋም የራሱ እንትን ይኖረዋል። ስለዚህ ሁሉም የስራ ድርሻ ስላለው በዛ መልኩ ሊሄድ ይችላል። ግን እንደ መንፈሳዊ ቫሊዩ ግን የትኛውም ያመነ ሰው ቢያጠምቀኝ እድናለሁ። የትኛውም ሰው እስቲ የተሻለ ማስረጃ ስጠኝ። ምንም በቃ ያመነ የተጠመቀ ይድናል። ከዚያ ውጭ ምንም ማስረጃ ስጠኝ። አይ ቆይ የምትሰጠኝ ማስረጃ ምን የሚል መሰለ ወንድሜ? የምትሰጠኝ ማስረጃ ዝም ብሎ ማንኛውም ሰው እንደሚያጠምቅ ንገረኝ። አንድ ያመነ ሰው ዝም ብሎ አጥማቂ መሆን እንደሚችል ማስረጃ ሳይኝ። እኔ የማውቀው ምንድን ነው ያመኑ ሰዎች እንድን ዘንድ ምን እናድርግ ሲሉ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ በኢየሱስ ስም ተጠመቁ። በሹመት እንደዚህ ይጠመቃል የሚባል ትምህርት እኔ ከመጽሐፍ ቅዱስ አላየሁም። አይ እንግዲህ ይኸውልህ የግድ የተሾመ ሰው ካላጠመቀ ጥምቀቱ ቫሊድ አይደለም የሚል ትምህርት የለም። አንዴ ቆይ የጠየቁ እንደሱ አይደለም። ስለዚህ መጽሐፍ ቅዱስ ላይ ምንም አይነት የትምህርት ኤቪደንስ የለህም። ስለዛ ዝም ብለህ ምን አደረግህ አንተ ሁሉም ሰው ቢያጠምቅ ችግር የለውም የሚል ከሙሉ ወንጌልም ከየትኞቹም የፕሮቴስታንት ዲኖሚኔሽኖች ውጭ የሆነ ትምህርት አለ ራስ ማለት ነው። አዎ አራትም እየተዋት ቀልድ እንዴ ተው እንጂ አንተ ደግሞ እንዴ ቢያንስ ብቻ ስትሆን እኮ ደንገጥ ይባላል። አንተ ተው እንጂ። ለማንኛውም አይ ዶንት ኖ እንዴት እንግባባ እንደምችል ይኸውልህ። እስኪ ሹመቱን ንገረኝ። የክህነት ሹመቱ እንዴት ነው? አይ እኔ ይቅርታ አድርግልኝና አንዳንዴ እንትን ማለት እየተረዳኸውም አልመሰለኝም። ሜን ፖይንት ለማንኛውም ላስረዳህ። ይኸውልህ የትኛውም የፕሮቴስታንት ዲኖሚኔሽንም ቢሆን እንግዲህ እንደዚህ ምናልባት እንግዲህ ነገ ደግሞ ለምሳሌ ወይ እንዳንተ ወይ ደግሞ ሌሎች መቶ በእርግጥ እነሱን መናገር አይቻልም እንግዲህ ከሌሉ በስተቀር የሚታወቁት እስከማውቀው ድረስ ሳይሾም ማንም ሰው አጥማቂ መሆን አይችልም። እሱ ፖይንት ከየት ነው የመጣው? ከራሱ ከመጽሐፍ ቅዱስ ነው። በኋላ እነግርሃለሁ። አጥማቂ ባልሆነ ምንድነው አጥማቂ ባልሆነ ሰው ማን ነው ወይም ደግሞ ባልተሾመ ሰው
ዝም ብለህ ተጠመቅኩ ብትል ጥምቀቱ ጥምቀት አይሆንም። ኦኬ ራሱን የቻለ ሂደት ስላለው ማለት ነው። ይሄ በሐዋርያት ጊዜ የነበረውን ጨምረን እሱን የምናነሳው ይኖራል። ዞሮ ዞሮ ግን ምን ላነሳለህ የፈለግኩት እዚህኛው ፖይንት ላይ ካልተግባባን ከባድ ስለሚሆን፣ ለምሳሌ በሐዋርያት ጊዜ ከሐዋርያት ውጭ ያጠመቀ አካል አለ ወይም ማለት ሐዋርያትን ጌታ ነው የሾማቸው፣ ሂዱ አስተምሩ አጥምቁ ብሎ ይልካቸዋል፣ ሾሞ ማለት ነው። ከነዛ ከ11 ውጭ ወይ ሐዋርያት ሳይሾሙት ወይም ደግሞ ጌታ ሳይሾመው ተነስቶ ያጠመቀ ሰው አለ? በመጽሐፍ ቅዱስ ማስረጃ የምታውቀው? ሳይሾም የለም። ምናልባት ቆሮንቶስ ላይ ምንድነው በአጵሎስ ስም በከሌ ስም ተጠመቃችሁ ወይ እያለም ያወራው አለ። ከጥቂቶች በቀር ማንንም አላጠመቅኩም ይላል። ያው እነሱም ሐዋርያት ባይሆኑም ያው አገልጋዮች ናቸው። አንዴ ቆይ እሱን ቆይ ልነግርህ ነው እንዴት እንደሆነ። ስለዚህ የለም ያልከው መልስ ነው። ቆይ አጭር እሺ። የለም እሺ። ለምሳሌ ሐዋርያት ከማለፋቸው በፊትና ሰው ሲያስፈልጋቸው ምንድን ነው ያደረጉት? አስተምረው ሾሙ ወይስ ምን አደረጉ? አዎ በየጊዜው ሾማሉ እንጂ በየጊዜው። ስለዚህ አሁን ይሄ ሐዋርያዊ ቅብብሎሹን ላስረዳህ ነው። ትምህርቱን ከክርስቶስ ተቀበሉ። ቆይ እሺ ስማኝ አንዴ። ትምህርቱን አጭር ነው መመለስ ያለብህ። ባይዙ ለምንድን ነው አስረዳኝ ስለሆነ ያልከኝ ማለት ነው። የምጠይቅህ እየተግባባን እንድናልፍ ነው። ዝም ብዬ ትትት አድርጌ ማስረዳት እችላለሁ፣ ግን ያው እንድትረዳ ነው። ስለዚህ አሁን ምንድነው መስላት ነው? ይኸውልህ ከሐዋርያት ጀምሮ ብድግ ብሎ ዝም ብሎ ከክርስቶስም ሳይማር ሳይላክ ያለ ሰባኪ እንዴት ያምናሉ ብሎ እንዲያውም የተመረጡ ምንድነው የተላኩ እንደሆነ የሚናገርበት ክፍልም አለ። በተለይ ሮሜ 10 ላይ ቲንክ ካልተሳሳትኩ ልክ እንደዛ ዮሐንስ ወንጌል ምዕራፍ 20 ላይ ስትመለከት እፍ አለባቸው መንፈስ ቅዱስን ተቀበሉ፣ ከዛ በኋላ ኃጢአታቸው ያዛችሁባቸው ተይዞባቸዋል፣ ይቅር ያላችሁላቸው ይቀርላችኋል፣ እንደዚህ ብሎ ይልካቸዋል። የማቴዎስ ወንጌል ምዕራፍ 28 ላይም ሁልጊዜ ከእናንተ ጋር ነኝ በአብ በወልድ በመንፈስ ቅዱስ አጥምቁ። ማርቆስ 16 ላይም ታገኛለህ። ማቴዎስ 18 በምድር ያሰራችሁት በሰማይ የታሰረ፣ ይሄ ስልጣነ ክህነት ነው። በምድር የፈታችሁ በሰማይ እንዲህ አይነት ስልጣን ሰጥቶ ትምህርቱንም አስተምሯቸው ይልካቸዋል። ከዛ በኋላ ተመልከት፣ በእነሱ መሰረትነት ቤተክርስቲያንን ክርስቶስ እንዲያርጎ መሰረታትና እነሱን እረኞች አድርጎ እንደዚህ ሹሟቸው እሱ ያደርጋል። አሁን እነሱስ ምን አደረጉ ነው? አሁን በእነሱ ዘመን ቅድም እንደጠየቁ ራሱ ጌታ ያልሾመው ያው ረዳቶች ያሉ አሪት የሚባሉ እነሱ ሹሟቸዋል። ሌሎችን ሰባዎችን ሾመ ይላል ለምሳሌ አይደል? እነሱ የተሾሙ አሉ። ከዛ በኋላ ደግሞ እንግዲህ 12 ነበሩ። ይሁዳ ሲወጣ ለምሳሌ 12ኛ አድርገው አንድ በእግዚአብሔር ፊት ጸልየው የሾሙት ሰው አለ፣ ቅዱስ ማትያስ የሐዋርያት ሥራ ምዕራፍ 1 ላይ ማለት ነው። ከቁጥር 22 አካባቢ ጀምረህ ስትመለከት አረ ከነዚህ መካከል አንዱ ለሐዋርያ አገልግሎት ለሐዋርያነትና አገልግሎት ክህነት ምንለው ይሄን ነው። አገልግሎት ተክህን አገለገለ ነው። ምስክር የትንሣኤው ምስክር ይሆን ዘንድ ልሾመው ይገባል እንደዚህ ብለው ጸልየው በላንዱ ልሾመው ብለው ይጸልያሉ። በዛ መንገድ ይሾማል ማለት ነው። ተመልከተ አንድ በዚህ ጋር። ከዛ የሐዋርያት ሥራ ምዕራፍ 7 ላይም ስትመለከት ከነሱ በታች ያለውን አገልግሎት የሚያገለግሉ ዲያቆናትን ይሾማሉ። 7 ዲያቆናትን አይደለም? እነ ቅዱስ እስጢፋኖስ እነ ፊልጶስ ሌሎችም እነሱን ይሾማሉ። ከእናንተ መካከል ሰዎችን በምግባር በሃይማኖት የተመሰከረላቸውን እነሱን ምረጡልንና ከዛኛ እንሾማቸዋለን ሲሉ ታገኛለህ። የሐዋርያት ሥራ ምዕራፍ 7 ላይ ስትመለከት ማን ይሾማቸዋል? እኛ እንሾማቸዋለን። ይሄንን ያዝልኝ። ጳውሎስ ተጠራ ለምሳሌ አይደለም? የሐዋርያት ሥራ ምዕራፍ 9 እና ምዕራፍ 22 ላይ ግን ብድግ ብሎ ሄዶ ወንጌልን ራሱ ገለጠለት። ብሉይ ኪዳንን ተምሯል እየታገለጠለት። ከዛ ግን ዝም ብሎ ብድግ ብሎ ሄዶ ወደ ማስተማር የሚሆን ማጥመቅ አልገባም። የሐዋርያት ሥራ ምዕራፍ 13 አይ ቲንክ ቁጥር ከ1 እስከ 3 አካባቢ ስትመለከት ራሱ እግዚአብሔር መንፈስ ቅዱስ በርናባስንና ጳውሎስን ለመረጥኩት አገልግሎት ለዩልኝ። ይሄ ማለት ይሄ ልዩ ክህነት ያልነው ቅድም ማለት ነው። ልዩ ክህነት ያልነው ማን ያላቸው? ስለዚህ እግዚአብሔር መንፈስ ቅዱስ። ከዛ በኋላ ሐዋርያት ምን ያደርጋሉ? እጅ በመጫን ያንን ስልጣን ይሰጧቸዋል። ጸልየው ማለት ነው። እጅ እየጫኑ ራሱን የቻለ ስርዓት አለው። ባይዚ ከዛ ጸልየው ይልኳቸዋል። ስለዚህ ተመልከተ፣ ይሄ ምንድን ነው የሚነግረን? ከዛም ደግሞ እንግዲህ ሐዋርያት ካለፉ በኋላ ሌሎች ያልጠቀስኳቸው ነገሮች እንዳሉ ሆኖ ለምሳሌ ቅዱስ ጳውሎስ ጢሞቴዎስን ፈጥነህ እጅህን እንዳትጭን በማንም ላይ ይለዋል። ያ ማለት ፈጥነህ ስልጣነ ክህነት እንዳትሰጥ። አየው
አዲስ አማኝ እንደዚህ ሲመጣ የሆነ እንትን ሲሆን ወይ ደግሞ እንደዚህ በደንብ ይህ መንፈሳዊ እውቀትም መንፈሳዊ ህይወቱም የሰከረ ያልሆነለት ሰው ላይ ዝም ብሎ ስልጣነ ክህነት አይሰጥም ስቲል ነው። ስለዚህ እንደዛም ይለዋል። ስለዚህ ተመልከት፣ በዛ መንገድ ይኸው ትምህርቱ ሃይማኖቱ ራሱ ከክርስቶስ ወደ ሐዋርያት፣ ከሐዋርያት ደግሞ ቀጥሎ ደግሞ ከሐዋርያት እግር ስር ቁጭ ብለው የተማሩ ደግሞ አባቶች አሉ። እነሱ ከማለፋቸው በፊት ለነዚህ ትምህርቱንም ስልጣነ ክህነቱንም እጅ በመጫን እየሾሙ ነው ቀጥ ብሎ የሚመጣው ወዳጅ። ስለዚህ ያ ተመልከት፣ ስልጣኑ ያ ሐዋርያዊ ስልጣነ ክህነት ሳይቋረጥ ኦርቶዶክስ ጋር ለምሳሌ ታገኘዋለህ ከነ ትምህርቱ። አሁን ዝም ብሎ ስልጣነ ክህነት ብቻ ምናምን የሆነች ምናምን አይነት ነገር እንደዛ ሲጀምር ትምህርቱ ከሌለ ስልጣነ ክህነቱም አይኖሩም። ተደጋጋፊ ነገር ነው። ስለዚህ ከነ ትምህርቱ ቀጥ ብሎ ይመጣል ማለት ነው። ከእንትን ጋር ፕሮቴስታንት ጋር ስትመጣ ግን ለምሳሌ ሉተር ብድግ አለ፣ ከራሱ ጀመረ ትምህርቱን ከራሱ ክህነት እንዲያውም አያስፈልግም የለም አለ። ከዛ ግን ከራሱ ደግሞ ጀመረ። አይ ቲንክ ቀስ እያሉ ግን ይመስለኛል እሱ ዲቴል ጥናት የሚፈልግ ነገር ቢሆንም ከዛ በኋላ ግን ያልተሾመ ሰው እንደማያጠምቅ ምናምን እንትን እያሉ እንግዲህ የመጡ ይመስለኛል እንጂ እሱ እንዲያውም ሁሉም ካህን ነው ክህነት የሚባል ነገር አያስፈልግም ምናምን ይል ነበረ። ስለዚህ ሉተር ከ1600 ዓመታት በኋላ ከራሱ ጀመረ። ያችን የማትሳሳተዋን የሐዋርያ ስልጣነ ክህነት ትምህርቱም እንደዛው የያዘችውን ቤተክርስቲያን እሷ ወደ እሷ መምጣት ሲገባው ከራሱ ጀመረ። 5 ብቻዎች አለ ትምህርቱን ሁሉ ነገሩን ከራሱ ጀመረ። ስለዚህ አሁን የትኛውንም ፕሮቴስታንት ለምሳሌ ያለባት ሙሉ ወንጌል 1967 ዓ.ም እዚህ ኢትዮጵያ አዲስ አበባ ዩኒቨርሲቲ ምናምን አካባቢ የነበሩ ተማሪዎች 2-3 ሆነው ጀመሯት። እንደ ቀልድ እንደ ፖለቲካ ፓርቲ ተሿሿሙ፣ ከራሳቸው ጀመሩ። እኛ ጋር ስትመጣ የትኛውም ዲያቆን፣ የትኛውም ቄስ፣ የትኛውም ጳጳስ ፓትሪያርኩን ጨምሮ ተመልሶ ሄዶ ሐዋርያት ጋር ነው የሚደርሰው። ሊስት ልናሳይህ እንችላለን በዚህ ጉዳይ አየው። ስለዚህ ሰንሰለቱን የጠበቀ እንደዚህ አይነት አሿሿም ነው እንጂ ዝም ብለህ አሁን ያልተሾመ አያጠምቅም በቃ ተሹማል። እሺ ሄደህ ስታየው እንትኑ ሄዶ የሆነ የተመሰረተበት መሰረት ቀዳዳ ነው ማለት ቀዳዳና ይቅርታ አለ ንግግሬ ቃላት ይቸለት ነው፣ ክፍት ነው፣ ባዶ ነው፣ ከክርስቶስ አይጀምርም። ትምህርቱም እንደዛው ማለት ነው። መሰረቱ በዚህ መሀል ውስጥ መዳን አይታሰብም። መሰረቱ ኢየሱስ ነው አይደለም? የፕሮቴስታንቱ መሰረቱ ኦልሬዲ ተመስርቷል። ኢየሱስ ነው። የትም ቦታ ለቤተ ክርስቲያን መሰረቷ ኢየሱስ ነው። ፕሮቴስታንት ጋር የለም እያልኩ እኮ ነው። አሁን ያልኩትን አላገናኘኸውም? እንደዛ አሁን አገኘኸው? አሁን አንተ ልትነኝ የፈለግከው ከሐዋርያት ጋር እጅ በመጫን ተያይዞ እዚህ ደርሷል ሳይቋረጥ ነው የምትነኝ አይደል? ያ ትምህርቱ ከነምኑ ከነ ስልጣነ። ስለዚህ በዛ ላይን ውስጥ የግድ መግባት አለብህ እና ታዲያ ዝም ብለህ ትምህርቱን የማያምን ሰው ፕላስ ደግሞ እንደገና ስልጣነ ክህነት የሌለው ሰው አጠመቀ ልትል ነው እንዴ? አንተ ደግሞ አደፋብኝ ነው እንጂ ማለት። እሺ ቤተክርስቲያን ስህተት ውስጥ ብትገባስ? ለምሳሌ አትሳሳትም ቤተክርስቲያን። ክርስቶስ እኮ ምን ብሏል መሰለህ አትንዬ? ቤተክርስቲያን በዓለም አቀፍ ደረጃ ያ ቆይ ላሳየህ ነው። ቤተክርስቲያን ይኸውልህ የክርስቶስ አካሉ ናት። ሚስቲካል ቦዲ ኦፍ ክራይስት ትባላለች። የክርስቶስ አካሉ ናት። እሱ ምንድነው? መሰረትም ነው። እሱ ምንድነው? ራስም ነው። እዚህ የማቴዎስ ወንጌል ምዕራፍ 28 ላይ ሐዋርያትን ምን ሲላቸው ታገኛለህ? ሁልጊዜ ከእናንተ ጋር ነኝ ይላቸዋል። ትዝ ካለህ አይደል? አሁን ሁልጊዜ እስከ ዓለም ፍጻሜ እኮ ነው የሚለው። በነገራችን ላይ ይሄ ማለት ምን መሰለህ? ከሐዋርያት ጋር እንደነበረው አሁን ከእናንተ ጋር ነኝ። እናንተ የተባልነው ቤተ ክርስቲያንነት ባይዙ የምዕመናን ህብረት አንድነት ነች። ስለዚህ ክርስቶስ ሁልጊዜ ከቤተ ክርስቲያን ጋር ነው፣ ሁልጊዜ ከእረኞች ጋር ነው። አየው፣ ይህንን ነገረን። ስለዚህ ክርስቶስ ራስ አይደለ እንዴ? የምትንቀሳቀሰው እኮ እሱ ነው፣ የሚመራት እኮ እሱ ነው። እግዚአብሔር መንፈስ ቅዱስ አለ። ስለዚህ ቤተክርስቲያን ትሳሳታለች፣ አካሉ ትሳሳታለች ካልክ ክርስቶስ ይሳሳታል ብለህ እንደመናገር ነው። ባይዚ በጣም አደገኛ የሆነ ድፍረት ነው። ግን ላሳይህ፣ ለምሳሌ በሌላ መንገድ ይችን አንድ ይዘህልኝ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 3 ክፈትልን። የቂርቆሱ ካለ አንደኛ ጴጥሮስ ምዕራፍ 3 ቁጥር አይ ቲንክ 15 ላይ ቅድም ቆጣ ብዬ እንትን ብያለሁ። በጣም ይቅርታ ታደርግልኛለሽ ወንድም አለ ሙስቲ እየረበሸኝ ነው። እኔ ክርስቲያን ነኝ። አትኒ ይቅር በለኝ። እሺ ከአሁኑ ልገላገለው እኔ እንዴ ውስጤ እንትን አለኝ እኮ። እሺ ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት፣ በእናንተ ስላለ ተስፋ ምክንያት። እሱ ነው እንዴ? ስንት ነው እንትን ያልከው የከፈትከው? አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 አንደኛ ጴጥሮስ ነው። ጢሞቴዎስ ነው እንደውም
በየዋህነትና በፍርሃት ቢሆን የሚለው እንደውም ጥሩ ነው። ችግር የለውም። ካነሳሁት ነጥብ አንጻር ነው። ሁለተኛ ጢሞቴዎስ ነው። እንትን ተሳትቼ ነው። እሺ ከፍተዋለሁ። አይ ቲንክ ሁለተኛ ጢሞቴዎስ ወይም አንደኛ ጢሞቴዎስ 3:15 ስንት ነበር? አንደኛ 3:15 ነው። አንደኛ ጢሞቴዎስ መሰለኝ። ያው አዎ ብዘገይ ግን ይላል። ይኸውልህ ቆይችኛዋን ታች ላድርጋት። ብዘገይ ግን በእግዚአብሔር ማደሪያ ቤት ቤተክርስቲያን ማለት ነው መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእግዚአብሔር ቤት ማለት ነው። ቤቱ ብሎ አመጣው። የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን። እንዲያውም እዚያው ኤክሌሲያም ማለት ቤተክርስቲያን አለው። ቤቱ ምንድን ነው? የእውነት አምድ እና መሰረት። አምዱም መሰረቱ ምንድን ነው? እውነት ነው። በዚህ ብታይ እውነት ነው፣ በዛ ብትል እውነት ነው። በቃ ቤቱ የእግዚአብሔር ቤት ናት። ራስ ነው እግዚአብሔር ወይም ክርስቶስ። ስለዚህ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነች እያለ ነው። ሕያዊት ነች፣ እውነት ነች። አምዷ እውነት ነው፣ መሰረቷ እውነት ነው። አይ በውሸት ይኖራል ምናምን ካልክ ስህተት ነው። አሁን ግን ምንድነው መሰለህ፣ ይህንን ይልቅ ግለሰቦች ሊሳሳቱ ይችላሉ። ግለሰብ ብቻ ሳይሆን የሆነ ሰፈር ሊሳሳት ይችላል። በዓለም አቀፍ ደረጃ ግን ቤተክርስቲያን በፍጹም እንደ ቤተክርስቲያንማ እኮ ተሳሳተች ማለት እኮ እንዳልኩ ነው፣ ከእግዚአብሔር የለም ብሎ እንደማለት ነው። አደገኛ ነው እሱ እና ሁልጊዜ ከእናንተ ከተሾሙት መካከል ሰዎች ይስታሉ እንጂ ህዝቡም ሊስት ይችላል እንጂ ቤተክርስቲያን አሁን ለምሳሌ በግለሰብ መካከል ከተሾሙት መካከል ፓትሪያርክ ስለሆኑ አይሳሳቱም አንልም። ለምሳሌ እኛ እንደ ካቶሊክ አይ ፓትሪያርክ አይሳሳትም አንልም፣ ጳጳስም አይሳሳትም አንልም። እንግዲህ ከተሾሙት ከላይ ከመጣ ፓትሪያርክ አሉ፣ ጳጳሳት አሉ አይደለም። ጳጳስ ስለሆነ አንድ ግለሰብ ወይም ፓትሪያርክ ስለሆኑ እሳቸው አይሳሳቱም የሚል እንትን አንናገርም። ቤተክርስቲያን ግን አዚሆን አይደለች፣ ኤክሌሲያ ጉባኤው አይደል እንደዛ የሚባለው ህብረቱ፣ እሱ ሁሉ ግን ይሳሳታል ካልክ ግን በቃ እግዚአብሔር ኦልሬዲ የለም። በእርግጥ እሱ ማለት ሳይሆን አጥቢያዎች እንደ አጥቢያ ላይ ያለውንም ጥቀስ እንትን በለልን። አጥቢያ ላይ እኮ እሱ አጥቢያ ላይ ለምሳሌ ቢሳሳት ታርመዋለች። ገብቶሃል አይደል? ግለሰብ ቢሳሳት ታርመዋለች፣ እምቢ ካለ ታወግዘዋለች። ይሄ እኮ ምንም ሁሉ ያለ እንዳልኩ ገባ ክርስቶፎሮስ። ቆይ ችግር የለውም። ቆይ ለምን እንደሆነ እንመጣለን። ልጨምርልህ። የስደት ዘመን ነበር በቤተክርስቲያን። አንዴ የገሃነም ደጆች አይችሏት የሚለውን ታስታውሰዋለህ? ማቴዎስ 16 ላይ ያለው ቁጥር 17 18 16 17 አየህ፣ በዚች አለት ላይ ቤተክርስቲያን የምንላታለው መሰረታታለሁ። አለት የሆነ ትምህርት ላይ እውነተኛ የሆነ ትምህርት ማለት ነው። ክርስቶስ የእግዚአብሔር ልጅ የሚለው ትምህርት ለምሳሌ ያኔ እግዚአብሔር ልጅነቱን የሚያምን መሰረቱ እሱ ነው። ይሄ ብቻ አይደለም። ከዛ ግን አዩ የገሃነም ደጆች አይችሏትም ማለት ምንድነው? የገሃነም ደጆች ካልክ ዲያብሎስ የሐሰት አባት ነው። አጋንንት አይችሏትም፣ የሐሰት ትምህርት አያጠቃትም ነው። ወደዚህ ከተነሳንበት አውድ አንጻር ስታመጣው ማለት ነው። የገሃነም ደጆች የተባሉ ዞሮ አጋንንት መናፍቃን ናቸው እና በምንም ታምር የምትሸነፍ አይደለችም። ትሸነፋለች ካልክ ትሳሳታለች ልትል ነው። ትሳሳታለች ካልክ ትሸነፋለች ልትል ነው። በጣም የሆነችው ቤተክርስቲያን ንጽሕት ነች ብለን እናስብ። አይ ቆይ እናስብ ሳይሆን ብዙ አይነት ቤተክርስቲያኖች አሉ፣ ለብዙ ስህተት የተዳረጉ ብዙ አይነት ፌክ ዶላር ስላለ ብር ሁሉ ስህተት ነው አትልም ወዳጅ። እንትን እናርግሽ ቃትን እየቆይ ገብቶኛል። ስለዚህ እኛም ሀገር ኦርቶዶክስ ቤተክርስቲያን አንዱ አጥቢያ ነች፣ ልትሳሳት ትችላለች። ኧረ አጥቢያ አይደለችም በእናትህ አንተ። ቆይ ደግሞ ቆይ ማታውቀውን አትናገር። ዩኒቨርሳል ቸርች ልትሆን አንዴ ቆይ ፕሊስ ቆይ ተረጋጋ። ቆይ ብለን እናስብ የሚለውን ነገር ተወውና እንደሆነች ላሳይህ። እሺ ወንድም አለም እኛ ጋር በግምት አይሰራም። እንዲህ ይመስለኛል እንዲናስብ መጽሐፍ ቅዱስ አንዳንዴ ሳትማሩ ስለወጣችሁ መጽሐፍ ቅዱስ ማናቅ ነው ብዙ ሰዎች የሚመስላችሁና እንደዛ አይደለም። ኤፌሶን ምዕራፍ 5 ላይ ላንብብልህ። ቆይ ቤተክርስቲያን ነውር፣ ድፈት፣ የፊት መጨማደድ እንደሌለባት ላሳይህ። ኤፌሶን 5 ከ25 እስከ 27 እንደዛ ይኸውልህ። ባሎች ሆይ እሺ መሌ ጋግባ እስቲ እኔም ደከመኝ አግዘኝ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ።
በውሃ መታጠብና ከቃሉ ጋር አንስቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት፣ የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ገና ከጅምሩ በክርስቶስ ደም የተቀደሰች የተዋጀች ቤተክርስቲያን የክርስቶስ ደም ሳይጠብቃት ቀርቶ የእሱ ጥበቃ ሳይጠብቃት ቀርቶ ተሳሳታለች ማለት ምን አይነት እብደት እንደሆነ አስቡ። ስለዚህ ምን የለባትም? እድፈት የለባትም፣ የፊት መጨማደድ የለባትም፣ እንከን ማለት ነው። እና ያለ ነውር እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ያለ ስህተት ማለት ትሆን ዘንድ ነው ራሱ ክርስቶስ አሳልፎ የሰጠው። ቤተክርስቲያን እንደዚህ ትሆናለች ካልክ ቤተክርስቲያን ራሱን አሳልፎ አልሰጠም፣ ማነው ክርስቶስ ራሱን አሳልፎ አልሰጠም ብለህ ከመናገር የሚለይ ነገር የለውም። ስለዚህ ቤተክርስቲያን እመን፣ የምትሳሳት አይደለችም፣ የምትጠፋ አይደለችም። የምትሳሳትና የምትጠፋ ካልሆነች አትንዬ እቺ ነገር ደምድመን እንለፍ። ተነስቶ ከተመሰረተው መሰረት ውጭ ሌላ ሹመት፣ ሌላ ትምህርት ይገባል? ጥሩ ጥያቄ። ይኸውልህ ክርስቶፎር፣ አሁን የክርስቶስ ቤተክርስቲያን አትሳሳትም አልከኝ። እሺ ሳየሁ እንጂ አንተ ደግሞ ላታምን ነው። ገብቶኛል። ግን እስቲል ነው በአይናችን የምናየው ደግሞ ከተመሰረተው መሰረት ሌላ መሰረትን የመሰረቱ ቤተክርስቲያናት አሉ። ለምሳሌ ኦርቶዶክስ አንደኛው የተመሰረተውን መሰረት እሺ፣ ለምሳሌ ብሉይ ኪዳን አለ፣ አዲስ ኪዳን አለ አይደለም? ማስረጃ ፕሊዝ። እኮ እንደው ከማያውቅ ሰው ጋር እኮ መዋየት ችግሩ ይሄ እኮ ነው። እስቲ ከተመሰረተው መሰረት ውጭ ምን አሁን ቅድም ለምሳሌ ስናነሳው የነበረ መሰረት አለ፣ የስልጣነ ክህነት መሰረት አለ፣ የአስተምሮ ዶግማቲክ የሆነ ትምህርት አለ። የትኛው ላይ ነው እስቲ ከመሰረት ውጭ ወጣ እዛ ጋር ያለውን ነገር ስህተቱን ላለማወቅ በቃ ልብህ እዛ ስለሆነ ዝም ብሎ በባዶ ዝም ብሎ የማታውቀውን ነገር ታወራለህ። እስቲ ንገረኝ እስቲ የትኛውን ነው? እሺ ጥሩ ጥያቄ ነው። እሺ ቤተክርስቲያን ማትሳሳት ከሆነ አምላክ ሆኖ ያለ ራሱን ለመስቀል ሞት እንኳን አዋርዶ ክርስቶስ ወደ ምድር መጣ አይደለም? እሱ በደሙ የገዛትን ቤተክርስቲያን ለሰዎች ድህነት ፍቅር ሲል የመጣውን ጌታ ደም በሌሎች ጻድቃን በፍጡራን መተካት። ቅድም እንኳን መዝሙር ላይ የማርያምን መምጣት ነበረ ተስፋ የምታደርጉት አይደለም እንዴ? ክርስቶስ የቤታችሁ ራስ ከሆነ ለምን ሌላው ራስ ይሆናል? ቆይ አታውራ፣ ቆይ ዝም ብለህ አሁን ይኸውልህ ብዙ ነገር አለ። ብዙ ነገር ካወራህማ ብዙ ነገር አምጣልህ ነው። ስለዚህ አንተም እንትን እንድልህ አሁን በክርስቶስ ደም የተካችውን ከነ ማስረጃው ክፈትና ካሜራ አሳየኝ። ይኸው ክልቁ ላይ ያደረኩት ለዛ ነው። ዝም ብሎ አይወራም። ከነ ማስረጃው በክርስቶስ ደም ከክርስቶስ ደም ጋር በደንብ ስማኝ። ቆይ ከክርስቶስ ደም ጋር እኩል አድርጋ ኦኬ የወሰደችውን ነገር ከነ ማስረጃው ክፈትና ከራሷ መጽሐፍ ከራሷ ስብከት ከፈለገ አምጣ ክፈት። አለዛ ዝም ብለህ አታወራ። እሺ አሁን እኔ ትንሽ ማቴሪያል ስለሚያንሰኝ አንተን ልጠይቅህ ኦርቶዶክስ ውስጥ ካሉት ገድላት ውስጥ ማለት ነው። ዝም ብለህ አታወራ። ኧረ በመድኃኒዓለም ከሁሉም ውስጥ አንድ ጥያቄ እየሰማ ነው። ምንድን አይነት እኮ በመድኃኒዓለም ኳሊቲ የሆነ ነገርም እኮ አለህ እኮ፣ ግን ዝም ብለህ ደግሞ ታወራለህ። ማይክን አንሳ፣ ሚውት አድርገዋል ሞዴሬተሮቹ። እንዴ እንደ ህፃን ልጅ ማን እንዴት እንደዚህ ይሆናል? ቶሎ በል አትንዬ፣ ማይኳን አንሳት አትንዬ ፕሊስ። በቃ ቀደም ነግሬህ ነበር አይደለ? ዝም ብለህ አትሩጥ። አሁን እኔ ምን አልኩ መሰለህ? ቤተክርስቲያን ትንሽ ስፔስ ስጠኝ ማወራበት። መጀመሪያ ጥያቄ ምንድን ነው? ጥያቄ ካሉት ገድላት ውስጥ ወይም ካየኸው ማስረጃ አምጣ አልከኝ አይደለም? ገድል ብዬ አንስቻለሁ ወዳጅ። ቆይ ገድል ብዬ አንስቻለሁ። እኔ ደግሞ ችግሩ እኮ አሁን አይ ቲንክ የቀለሜ ትምህርት አይደለም እሱ ገድል ላይ ትምህርት የለም። እባክህን ቆይ እኔ ጠየኩህ። አንዴ ቆይ ስማ፣ አንዴ ጥያቄን መጀመሪያ ስማና በትክክል መልስልኝ ወዳጅ። ጥያቄ ቤተክርስቲያን በክርስቶስ ደም የተካችው ነገር አለ አልክ። ብዙ ነገሮችን ተክታለች አልክ። ስለዚህ ምን እያልከን ነው? ቤተክርስቲያን የክርስቶስ ደም ጋር እኩል የሆነ ነገር አለ ወይም ደግሞ የክርስቶስ ደም እና ይሄኛው አንድ ነው ብላ የገለጠችበት ትምህርት አለ እያልከኝ ነው። አሁን ካሜራ አብራ ብያለሁ። ከዛ ማስረጃ ክፈት። ከዚህ ውጭ አታወራ ዝም ብለህ።
ማስረጃውን ከፍተህ ግን ያው ትምህርቱ ግልጽ ነው። መዳኛው መንገድ በጣም ብዙ ነው። ዝም ብለህ አታውራ እባክህን። በቃ እኔ ዝም ብለህ አይወራም። ጥያቄ እንደዛ ክፈት መጀመሪያ ካሜራ ፊትህን አይደለም የፈለኩት እኔ ማሳየት ወደ ፈለግከው መረጃ ክፈትና የክርስቶስ ደም እኩል ነው ከዚህ ጋር ያለችበትን አሳየኝ። ከዛ ውጭ እንቶ ፈንቶህን ጥላቻህን ወሬህን እዛ ተሸክመው መዞር ትችላለህ። በጣም ነውር ነው። አትኔ ትልቅ ሰው አይደለም እንዴ አንተ እኔ አንብቤ እኮ ነው ክርስቶፎሮስ ምንድን ነው? ኧረ እባክህን በእግዚአብሔር እባክህን ምን ለማለት ነው አልገባኝም። ማለት ለመስተማር ከሆነ አይልም ካልከኝ እሺ አይልም። እኔ በአይኔ ያየሁትን ትክክል አይደለም ልትለኝ ነው? ኧረ እባክህን እና በአይኔ ያየሁን ክፈተው እያልኩህ በአይኔ አሁን አልያዝኩም። አልተዘጋጀው እውነት አልተዘጋጀው እንጂ እኔ ከአቡነ ገብረ መንፈስ ጀምሮ የክርስቶስን ስቅለት ደም እባክህን ዝም ብለህ አትቀባጥር። እንደዚህ ወሬ ኧረ በስመ አብ። እኔ በነገራችን ላይ ጴንጤዎች ያለባችሁ ጥላቻ ያለባችሁ የእውቀት ማነስ አትንዬ አንተ በስመ አብ ምን ሆነ ነው? ካልገባህ እኮ እንዲያው እንደዚህ መስሎኛል ነው የሚባለው። እሺ ወዳጅ ነውር አይደለም እንዴ? እንኳን የክርስቶስን ደም ከሆነ ነገር ጋር ልታመቻመች ቤተክርስቲያን ልንገርህ እስቲ ከሰማት ነኝ። በደንብ ስማኝ ወዳጅ፣ በደንብ ስማኝ። የድንግል ማርያም ምልጃ በለው የቅዱሳን መላእክት ምልጃ በለው እስከሰርም ያላችሁ በደንብ ስሙ። ተጋድሏቸው በሉት ምንም በሉት አይደለም ከደሙ ጋር ክርስቶስ ራሱ በነ ጲላጦስ ፊት ወይም ደግሞ በሌሊት በዛ ሌሊት ወደዚህና ወደዛ የተንገላታባትን ያችን ይተካል ብለን አንናገርም በፍጹም ማለት ነው። ጭራሽ ደሙ ምናምን ተተካለች ደግሞ እንደዚህ እንዴ! ምን አይነት ይሄ እኮ በነገራችን ላይ ህመም እኮ ነው። አዩስ ምንም ሳታውቃት ነው ቤተክርስቲያን በቃ የወጣው። ስለዚህ በቃ አስመስለው አሳዩ ደንግጠው ወጣ በዛ ማለት ነው። እዛ ጋር የተጻፈው ነገር የሆነ ነገር አግኝተሃል። ክርስቶፎሮስ ዋያሱራን በቃ ወይ ብቻህን አታውራ። ጥያቄ ከሆነ ትክክል ነው። ለምን አሁን አንተ ብዙ ሚሊዮን በቃ ምን ታወራለህ? ሲጀመር ምንም እኮ እኔ እንዳውም እግዚአብሔር በሚያውቀው ጸባይንም እንትን አልከው። በጣም እውነት ቀየርከው ሁሉ በጣም ከባድ ነው። እግዚአብሔር በሚያውቀው ታግሽ ነው። በመከራ እንዴ ነውር አይደለም እንዴ? አንዳንዴ ሰዎች በቃ በጣም ያለማወቃቸውን ጥግ የሆነ አውቀንላቸው ስንደክም ሊቅ ነው የሚመስሉት ማለት ሊቅ የሆኑ ነው የሚመስላቸው ለራሳቸው ማለት ነው። ይሄ የመጨረሻ እብደት ነው። በነገራችን ላይ ህመም ሲሆን ነው እንዴ። ክፈት የለም አሁንም እየነገርኩት አይሰማም። እና ይሄ ህመም ነው ይሄ። ለማንኛውም ወንድማችን አይ ነው ይገባኛል ምናምን እንዲህ ባንድ የሚሆን ነገር አይደለም። ግን በቃ ቢያንስ የሆነች ነገር አይታል ተረድተሃል ብዬ አስባለሁ። ስለዚህ ያለ ማስረጃ ላስወራ ስለማልችል ነው ያስወረድኩ። ምንም ግልጽ ነገር ነው ይሄ። እኛ ቤት ያለ ማስረጃ አይወራም። ዝም ተነስተህ እዛ መንደር የለመድከውን ወሬ የጩፋን ተረት ወይም የእነንተናን አምጥተህ እዚህ ጋር ቤተክርስቲያን እንደምታምነው አድርገህ ዝም ብለህ እንድታወራ ምናምን ኧረ ሰከንድ ያህል ነው እድል የማልሰጥህ። እንደዚህ አይነት ጊዜ አተናል እንደ ወዳጃችን። ስለዚህ ግን የነገ ቅድም ያነሳናቸውን ፖይንቶች ግን እያቸው። እሺ ምን ፖይንቶችን አነሳን? ቤተክርስቲያን እንደማትሳሳት አሳይቻለሁ። ቤተክርስቲያን የሆነ አንድና መሰረት እንደሆነች ንጽሕት አንዲት ቅድስት እንደሆነች አሳይቻለሁ። የክርስቶስ አካሉ እንደሆነች ነግሬያለሁ። እሱ ከመጽሐፍ ቅዱስ ድብና አድርጎ ብዙ ጥቅሶችን ጠቅሶ ማሳየት ይቻላል። ከዛ ምን አሳየው? ያልተሾመ ሰው እንደማያጠምቅና ከሐዋርያት ጀምሮ አመጣጡ ስለዛም ደግሞ የክርስቶስ ቤተክርስቲያን የምትባለው ኦርቶዶክስ ተዋህዶ ኦሪየንታል ኦርቶዶክስ እንደሆነች እሱንም እንደ በጨረፍታ ቢያንስ ከትምህርቱና ከክህነቱ አንጻር ነግሬያለሁ። አንተ ግን ያለህበት ትምህርቱን አይቀበልም። ስልጣነ ክህነት የሚባል ነገር የለም። ግን ያልተሾመ አያጠምቅም ይልሃል። ግን የሆነ እዚህ 70 ዓመት ያልሞላው ለምሳሌ ሙሉ ወንጌል 1967 ነው የተቋቋመችው። ያልሞላው ድርጅት ውስጥ ነው ያለው። ኢትስ ድርጅት እኮ ነገራችን ላይ አሁን የነሱ ድርጅት ስለመሰላቸው ነው ምንድነው ስለሆነባቸው ነው ነገራችን ላይ። በዚህ አጋጣሚ ድርጅት አያድንም ምናምን የሚሉት ከዛ ደግሞ ተወዛግበሃል። ብቻዬን ነኝም ትላለህ መልሰህ ደግሞ እዛም ነኝ እዛም እዚህ እምላለሁ እንደው እየመረጥኩ አልክ ማለት ነው። ይሄ በነገራችን ላይ ይኸው ሰው ከኦርቶዶክስ ምንም ነገር ሳያውቅ ከወጣ መጨረሻው እንደ ደረቅ እንጨት ወይም ደግሞ ምንድነው ይሄ አይምሮ እንደሳተ ሰው ወደዛና ወደዚህ ወይም እንደሰከረ ሰው ነው የሚሆነው። በመንፈስ ይሄ በርኩስ መንፈስ መስከር አለ ባይዞ ይዛ ዘፈር እንዲህ ነው የሚሆኑት እና በጣም ትክክል አይደለም ይሄ። ስለዚህ አትነዬ በጣም ጥሩ ኳሊቲም እንዳለ ሆኖ ግን የሆነ ትንሽ እኔንም ፕሮቮክ አድርገኛል። የሆነ አትሊስት በመናገር እኮ አይደለም በመናገር ወደ መጨረሻ አካባቢ እንትን ያልከው ነው ዝም ብለህ ውሸቱ። አትሊስት ግን እኔም እንትን እንድናይ ያደረከኝና ቀደም ይቅርታ ስለጠየቅ ብዙም እንትን አለም። ኤኒሃው ቆም ማለት የተሻለ ነው። እሺ አሁን ስልጣነ ክህነት ነበር ጥያቄ፣ እሱን በደንብ አሳይቻለሁ ከመጽሐፍ ቅዱስ እየጠቀስኩ ከዛም ደግሞ
ከሐዋርያት እግር ስር ቁጭ ብለው የተማሩ ሐዋርያን አበው የሚባሉ ደጋግ አባቶች አሉ። ለምሳሌ እንደነ ቅዱስ አግናጢዮስ እንደነ ቅዱስ ፖሊካርፐስ ሁለቱም እነዚህ ጠሯቸው አባቶች ከቅዱስ ዮሐንስ ወንጌላዊ እግር ስር ቁጭ ብለው ተምረው ስልጣነ ክህነትን በዛ በኩል ያገኙ ናቸው። ትምህርቱንም ስልጣነ ክህነቱንም ከዛ እንደነ ቅዱስ ቀለሚንጦስ ያሉት ወደዚህም ደግሞ ስትመጣ ከነ ቅዱስ ፖሊካርፐስ እነ ቅዱስ ኢራኒዮስ ወይም ሄሬኒዮስ እያልክ ወደዚህ ትመጣለህ። ከዛ ዓለም አቀፍ ጉባኤያት አሉ። ኒቂያ፣ ቁስጥንጥንያ፣ ኤፌሶን ሶስቱ ማለት ነው 325 381 431 ዓመተ ምህረት በቅደም ተከተል። ስለዚህ እዛ ጋር ቤተክርስቲያን ምን ብላ ነው ያለፈችው? ኦኬ በአንድነት አውጃው መስክራው ያለፈችው ነገር በአንድነት በዓለም አቀፍ ጉባኤያቷ ምን ብላ ነው? ገና አሁን ዛሬ ጴንጤ ምናምን የሚባለው ከምን ጭራሽ የለም። ጴንጤ እኮ እዚህ ቅርብ እኮ ነው። ነገራችን ላይ ሉተር ጋር ከሄድን 400 ምናምን ዓመት ነው። እነ ሙሉ ወንጌል እነ መካናዩስ ምናምን ደግሞ ካል ምናልባት መካናዩስ እንትሯን ከዛ ስለምትመዘው ወደ 400 ልትጠጋ ትችላለች። ሙሉ ወንጌል ምናምን ትላቸው እነዚህ ጴንጤቆስጤ የሚባሉት በተለይ የዘዋንግሪ ልጆች ቢሆንም ባስተምሩ ደረጃ ግን መነሻቸው ግን የሚሆነው እዚህ 1967 1950ዎቹ 1940 ምናምን 43 እነ መሰረተ ክርስቶስ። ከዛው ውጪ እንደነሱ የሚያምን የሆነ ህብረት አንድነት ቤተክርስቲያን የለም። ስለዚህ የሆነ ግለሰብ ይነሳል። ልክ አንተ አሁን እኔ ራሴን ነው የማምን አይነት ነገር ቅድም እንዳልከው እንደተሰማህ እንደዛ ጀመሩ። ሰው አሰባሰቡ። ምስኪን ነው ሰው ይከተላቸዋል ደግሞ። ስለዚህ ቅድም የተመለከትነው አለ በክርስቶስ ትምህርት የማይኖር ሰው አምላክ የለውም፣ ክርስቶስ የለውም የሚለውን ነገር ከመሰከርክ በኋላ ግን መልሰህ ደግሞ አለማወቅ ትንሽ ደግሞ ቢይዝህም ቼክ የምታደርገው አሳይመንት ብሰጥህም መልሰህ ደግሞ አለ ትላለህ። በፉከራ ልታኖረው ማለት ነው። ያ ትክክል አይደለም። እና ስለነበረኝ ጊዜ አመሰግናለሁ። ግን ኖ ዝም ብሎ ትክክል አይደለም። እና ሌሎች የምትገቡ ካላችሁ በስርዓት በተለይ ደግሞ የሆነ የለም የሙግታችሁ የሆነ ውሃ የቋጠረ ይሆን ዝም ብላችሁ በጥላቻ ዝም ብላችሁ የሆነ ነገር እንትን በማለት ምናምን ባትገቡ ደስ ይለኛል። እግዚአብሔር በሚያውቀውና አትንዬ ተከታተለ። ሌላ ጊዜም ብቅበል እግዚአብሔር ደግሞ ይረዳሃል። ከዛ ውጪ በቃ እኔ ምንም ላደርግ አልችልም። እግዚአብሔር በሚያውቀው እንደዛ ነው። እሺ የገባችሁ መሌ ምናልባት ምትል ይኖራል እንዴ? ላይክ ወንጌል ዲያቆን ዘማኑኤልም እንኳን ደህና መጡ። ያው ለመቀመጥ ነው የመጡት። እንደውም ትንሽ ማመም አድርጎኛል እያሉ ነበረ። እስቲ ቆይ በውስጥ አወራቸዋለሁ። አለሁኝ ዲያቆን መላኩ የሚጨመር ካለ ብዬ እኮ ነው ያለነሳሁት። እኔም አማኑ ከቀጠለ ብዬ ዲያቆን ከራዲዮን ሰላም ብያለሁ። አላየውም ነበር አይገርም። አማኑ ከቀጠለ ብዬ ነው። እሺ ያነሳው ዘማኑኤል አይቀጥሉ ቃሎት ያሰማልን ከወንድማችን አይ ቲንክ በብዙ አለማወቅ ውስጥ ነው ያለው ስቲል እና አንድ የተረዳነው ነገር ሄዶም ልቡን ማሳረፍ አልቻለም እና ለትምህርት አይገደውም። አንዱ ጋር ሄዳለሁ ያላል። ማን እንዳጠመቀው አያውቅም። ከሱ ንግግር ነው ይሄን የተረዳሁት። ከተሳሳትኩ ታች ጻፍልኝ እና እንደውም ለማጥመቅም ሹመት አያስፈልግም። የሆነ ጓደኛዬ ከኔ ቀድሞ ከነበረ እሱ ሊያጠምቀኝ ይችላል ይላል እና እነኚህ ትምህርቶች ሁሉ እርስ በርሳቸው የተገጫጩ ናቸው እና እንደውም ለምሳሌ የሙሉ ወንጌሎች ሉትራኖችን ያጠምቃሉ፣ ሉትራኖችም እንደዚሁ የእኛን ጥምቀት ቫሊድ ያደርጋሉ። እርስ በርሳቸው ግን አይደራረጉም። አንዱ ወደ አንዱ ሲሄድ እንደገና ይጠመቃል። ጥምቀታቸውን እንኳን ቫሊድ አይደለም ብለው ነው የሚያስቡት። እሱ ይህንንም አያውቅም። እንደፈለገው ነው በዛም ይሄዳል። እንደገና ከሱ የቀደሙት ሰዎች ሁሉ ማጥመቅ ይችላሉ ብሎ ነው የሚያስበው። እንደዚህ ብሎ የሚያስብ ግን አንድም ሰው የለም በእነሱ እሱ የሚሄድበት የትኛውም ቸርች ማለት ነው። ማንም ተነስቶ ማጥመቅ ይችላል ብሎ አያስተምሩም። ቢሉም እንኳን ይህንን ትምህርት ከጥንታውያን ቤተክርስቲያናት ውስጥ ማሳየት የሚችለው አንድም መረጃ የለም። ለምሳሌ ካቶሊክ፣ ኦርቶዶክስ እና ሁለቱ ኦርቶዶክሶች ማለት ነው ሁሉም በሚስጥረ ክህነት ያምናሉ። ክህነት የሌለው ሰው አያጠምቅም፣ ያልተላከ ሰው አያጠምቅም፣ ያልተሾመ ሰው አያቆርብም፣ የክህነት ስራዎችን አይሰራም ብለው ያስተምራሉ። በዚህ ውስጥ ነው ቤተክርስቲያን ያለፈችው ለ1600 ዓመት። ስለዚህ 1600 ዓመት ቤተክርስቲያን ነበረች፣ ክርስትና ነበረ ከተባለ በዛ ውስጥ ፕሮቴስታንት ያለ ክህነት የተደረገ ጥምቀት፣ ቁርባን ያለ ክህነት የነበረ ክርስትና ከሌለ
ፕሮቴስታንት ያ ታሪክ አይደለም፣ የሱ ታሪክ አይደለም ማለት ነው። ፕሮቴስታንት ያ 1600 ዓመት ስለዚህ 1600 ዓመት ፕሮቴስታንት አልነበረም። መዳን እኛ ጋር ነው፣ እውነት እኛ ጋር ነው፣ የክርስቶስ ትምህርት እኛ ጋር ነው ካሉ የ1600 ዓመት ታሪክ የነሱ ሊሆን አይችልም። ስለዚህ ያኛው ሌላ ትምህርት ነው የሚሆነው። ስለዚህ ሹመት የሌለበት ቤተክርስቲያን ለ1600 ዓመት አልነበረችም። ክህነት ያልነበረበት ለ1600 ዓመት አልነበረችም። ወንድማችን ግን አይ ክህነት አያስፈልግም ይሄ ነው ትክክለኛ ትምህርት ብሎ ስለያዘ ማለት ነውና እንደዚህ ብሎ የሚያስተምር የለም። ማሳየት ከቻለ ደግሞ በደስታ እንቀበለዋለን፣ ግን የለም። ስለዚህ በካቶሊክ ውስጥም በኦርቶዶክስ ውስጥም በጥንታውያን ሁሉም አብያተ ክርስቲያናት ውስጥ የሚታመነውን ያለ ክህነት ማጥመቅና ማቁረብ የለም የሚለውን ትምህርት መጥቶ የገለበጠው እንግዲህ እሱ ብቻ ነው የሚሆነው። ኦፍ ኮርስ ግን ሌሎችም እንኳን ቢኖሩ የሱ ቸርቾችም እንኳን ቢኖሩ መግለጫቸው ላይ እንደዛ የሚናገሩ ቢኖሩ የሉም። ቢኖሩ እነሱም ቢሆኑ የ300 እና የ200 ዓመት ታሪክ ነው ያላቸው። ስለዚህ ሐዋርያት ትምህርት አይደለም፣ የቤተክርስቲያን ትምህርት አይደለም፣ ሐዋርያዊ ቅብሎሽ አይደለም ማለት ነው። የጳውሎስን ለጢሞቴዎስ የነገረውን አይተናል። እጅን በማንም ላይ ፈጥነ አትጫን። እንደውም ከጸለዩ ካስተማሩ በኋላ እጅ ለመጫን ጴጥሮስን ይጠብቁ ነበር የሐዋርያት ሥራ ምዕራፍ 8 ላይ። ስለዚህ ማንም እየተነሳ እጅ አይጭንም ማለት ነው። ይሄንን ቅድም በደንብ ነው ያሳየው። ስለዚህ ሐዋርያዊ ቅብብሎሽ የክህነት ትምህርት የክህነት ስልጣን በፕሮቴስታንት የለም የሚለውን በደንብ ተረድተ የወጣ ይመስለናል። እንደግመዋለን። ለ1600 ዓመት ያለ ክህነት ሚስጥራት የምትፈጽም ቤተክርስቲያን፣ ወንጌል የምትሰብክ ቤተክርስቲያን አልነበረችም። ያለ ክህነት ሚስጥራትን እና ወንጌልን ስትሰብክ ስታስተላልፍ የነበረች ቤተክርስቲያን እሷ ከሆነች ትክክለኛዋ። ስለዚህ አሁን ክህነት አያስፈልግም የምትሉ ሰዎች እና የእኛ ነው ትክክል የምትሉ ሰዎች ከዛች ቤተክርስቲያን ጋር የሚያገናኛቸው ምንም ነገር የለም። እኛ የቅዱስ ጳውሎስ ልጆች ነን ስንል ቅዱስ ጳውሎስ ለጢሞቴዎስ የነገረውን ይዘን ነው። ሰዎችን ስትሾም ፈጥነህ እንዳይሆን ሳይጠነክሩ ሚስት ያለው ለታዳሩ የታመነ ለቤተሰቦቹ የታመነ እንዲህ ያለ ሰው ብታገኝ ዲያቆን፣ እንዲህ ያለ ሰው ብታገኝ ቄስ አድርገህ ሹመው እያለ የቄስን የኤጲስቆጶስን የዲያቆንን መስፈርት ለጢሞቴዎስ የነገረው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ይህንን ያገኘው ከሐዋርያትና ከራሱ ከክርስቶስ ነው። ስለዚህ ቅዱስ ጳውሎስ ካህናት እንዴት እንደሚሾሙና ካህናት ምን እንደሚያደርጉ መስፈርቱንም ስልጣናቸውንም ከነገረን በዚህ መስፈርት ነው ክህነት የሚገኘው ካለን ካህናት የሚሰሩትን ደግሞ ከነገረን በዚህ ክህነት የማያምኑና በዚህች ቤተክርስቲያን ውስጥ የሌሉ ፕሮቴስታንቶች ሐዋርያት ያስተማሩትን ትምህርት አያስተምሩም ማለት ነው። ሐዋርያዊ ቅብሎሽ የላቸውም ማለት ነው። የዛች የመዳን መርከብ ውስጥ የሉም ማለት ነው። እና ወንድማችን እዛም መንከራተትህ ያሳዝነናል። ግን እንዳየኸው የቅዱስ ጳውሎስን ትምህርት ስታይ ለጢሞቴዎስ እንደነገረው ያለ ሹመት ያለ ክህነት ስልጣን ሳይኖርህ ማጥመቅም ወይም ቤተክርስቲያን መመስረትም ወይም ሚስጥራት መፈጸም አትችልም። አንተ ግን አንዱ ጓደኛ እንደሚያጠምቅ ስታወራ ነበር። ይሄ ጴጥሮስ ይሄ የጳውሎስ ትምህርት አይደለም፣ የቤተክርስቲያን ትምህርት አይደለም። ሐዋርያዊ ቅብብሎሽ የላችሁም ነው፣ ዜሮ። በጣም ያስገረመኝ ደግሞ ቤተክርስቲያን እኮ ተሳስታ ሊሆን ይችላል አለን ማለት ነው። ኦኬ ተቀበለው፣ በቃ ሐዋርያዊ ቅብብሎሽ እንደሌላቸው ክህነት እንደሌላቸው ለ1600 ዓመት ጠፍታ እንደነበር ቤተክርስቲያን ተቀበለ ማለት ነው። ወንድማችን 600 ያልኩት በጅምላ ለማውራት ነው እንጂ ሉተርም ይሄንን ስለማይቀበል አይደለም። ግን ምክንያቱም መስዋዕቱን ይቀበላል። መስዋዕት አሳረጊው ልዩ ሰዎች እንዳሉ ይረዳል። እሱም ሲሾም ነበር በኋላ እንደውም ክህነቱንም ክሌም ያደርጋል። ከካቶሊክ ያለውን መወገዙን አይቀበልም እሱ። ያው ሰጪው ከከለከለ ተነጠቀ በሚል እንወስደዋለን እንጂ ክህነቱን ከነሱን አገኘሁት ብሎ ስለሚያወራ ማለት ነው። ለማንኛውም የሉተር ሿሚዎች ሹመቱን ከነጠቁት ከተወገዘ ሹመቱ ይቆማል፣ ስልጣን የለውም ማለት ነው። ስለዚህ ያለ ስልጣን ሌላ ስልጣን እየሰጠ ነበር። የተቋረጠ ቅብብሎሽ አለ፣ የተቋረጠ ክህነት አለ። እና ይሄ በመሆኑ ምክንያት ሐዋርያዊ ቅብብሎሽ በፕሮቴስታንት ዘንድ የለም። እጅ መጫም በፕሮቴስታንት ዘንድ የለም። እውነተኛ ጥምቀት በፕሮቴስታንት ዘንድ የለም። በሁሉም ፕሮቴስታንት ውስጥ በሁሉም ደግመዋለሁ፣ በሁሉም ሉትራን ረጅም እድሜ ያላት የምትባለውንም እሷንም ጨምረን አሁን እያወራን ያለን የሉተር ሹመት ከየት እንደሆነ ስለማይታወቅ ሿሚው ካቶሊክ ቤተክርስቲያን አውግዛ ስለለየችው ሲወገዝ ክህነቱ ይነሳል። ከኛ የተወገዙ ካህናት ነን የሚሉ የነበሩ ሰዎች ቄስ የሚለው ተነስቶ አቶ ነው የሚባሉት። ትዝታውን ለምሳሌ መጥቀስ እንችላለን። ለምንድን ነው ያነሳሁት? ምሳሌውን ግልጽ ለማድረግ ነው። ስለዚህ እሱ ካህን ነኝ ብሎ ላሳልም ቢል አሁን ማንም የሚሰማው የለም።
እውነተኛ ክህነት የለውም። ለምን? ሰጪው ነጥቆታል። ይሄ ስልጣኑን የሰጠው ቅዱስ ሲኖዶስ በዛ ውስጥ የነበረው አንዱ ጳጳስ በዛ ውስጥ ያለው መንፈስ ቅዱስ የሰጠውን ይወስዳል ማለት ነው። ይሄ ደግሞ የተወሰደባቸው አንድ አይደሉም ብዙ ናቸው። እና እንዲህ ከተወሰደብህ በኋላ ያ ስልጣን ይሰራል ብለህ ክሌም ማድረግ አትችልም። በቃ ያንተ አይደለም፣ ሰጪው ተቀብለዋል። እና በመንፈስ ቅዱስ የምትመራው ቤተክርስቲያን የሰጠችውን ስልጣን ነጥቀዋለች። ከነጠቀችው በኋላ ትዝታው ምንም ነው ማለት ነው። ጀስት ተራ ሰው ነው የሚሆነው። ሹመት አለኝ ብሎ ሌላ መሾም አይችልም። ተመሳሳይ ለሉተርም የደረሰው ይሄ ነው። እውነተኛ ስልጣን አለኝ እንኳን ቢል በካቶሊክ የተሰጠው ስልጣን ተነስቷል። ያ በመሆኑ ምክንያት እውነተኛ ስልጣን ሳይኖረው ሲሾም ነበረ። ከሾመ ደግሞ ያ እሱ የሾማቸው በሙሉ ዛሬ ድረስ ያሉት በሙሉ ጥምቀታቸውም ሚስጥራት የሚፈጽሙትን በሙሉ ቫሊድ አይደለም ማለት ነው። እንኳን ሌላው ይሄ የጨርባ ተስካር አይነቱ ይሄ ቅድም እንዳለው ወንድማችን አንዱ በጥር መጥቶ ሌላኛው በየካቲት ከመጣ ጥሩ የካቲትን ያጠምቃል እያለ የቀልድ ትምህርት ሊያስተምር የሞከረው ማለት ነው። እሱን ትተነው ማለት ነው። ምክንያቱም በዚህ ደረጃ ቀላል ቢሆንማ ፈጥነ በማንም ላይ እጅን አትጫን አስተምረው ዝግጁ ሆኖ እንኳን ልጁ ተጠማቂው ቅዱስ ጴጥሮስ መጥቶ እጁን እስኪጭንበት ይጠብቁ ነበር። ሐዋርያት ሌሎቹን ለመሾም ጾሞ ጸልየው እንደገና ዕጣ አውጥተው በይሁዳ ምትክ ማትያስን መረጡ። ከዕጣ በፊት ጸሎት፣ ከጸሎት በፊት የእግዚአብሔር መንፈስ ቅዱስን እርዳታ መጠየቅ፣ ከዛ በኋላ ዕጣ። ይሄ ሁሉ ያስፈልገው ሹመት ቀላል ስላልሆነ ነው። ዲያቆናትንም ሲሾሙ ታስታውሳላችሁ ሐዋርያት ሥራ ምዕራፍ 6 ላይ። እና በዚህ ሁሉ ውስጥ የምንረዳው ያለ ሹመት ቤተክርስቲያን አገልግሎት እና ሚስጥራትን መፈጸም የለም። ይሄ ፕሮቴስታንት ጋር ዜሮ ነው። አሁን ያሉትን እንዳለ በሙሉ ያካትታቸዋል በደንብ። እና ቅድም ስምን ረስቻለሁ፣ ግን አንተ በጣም የመዳን መንገድ ውስጥ እንደሌለ መርከቧ ወደ ሲኦል የምትወስድ ናት እናንተ ገባችሁባት። እኛ እውነት እንላችኋለን በ1000 ዓመት ወደኋላ ብትጓዝ ክህነት ያላቸው አባቶችን ታገኛለህ። 2000 ዓመት ብትጓዝም በክህነት የምትመራ ቤተክርስቲያን ታገኛለህ። 2000 ያልኩት ዛሬ 2016 ነው። ስለዚህ ክርስቶስ በነበረበት ሰዓት ሐዋርያትን የዮሐንስ ወንጌል ምዕራፍ 20 ላይ ሰበሰባቸው፣ ሐዋርያትንም ለይቶ እፍ አለባቸው፣ መንፈስንም አሳደረባቸው ይላል። ስለዚህ መንፈስ ቅዱስ የተቀበሉት ሐዋርያት ናቸው እንጂ ሁሉም ሰዎች አይደሉም። እነዛው ሐዋርያት ናቸው። ሂዱ አስተምሩ አጥምቁ የተባሉትም እነዛ ሐዋርያት ናቸው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቅድም እንዳሉት ወንድማችን በግልጽ እነዚህ ሰዎች የቤተክርስቲያን ጠባቂ፣ የቤተክርስቲያን ጳጳስ፣ የቤተክርስቲያን ኃላፊ ተደርገው ተሾመዋል። ምንድነው የሚያደርጉት? እረኛ ከሆኑ ለቤተክርስቲያን እረኛ በጎቹን እንደሚያሰማራ እነሱ በጎቹን ያሰማራሉ። በጎች እኛ ነን። ስለዚህ ክህነት ያለው ሰው ለቤተክርስቲያን እረኛ ተደርጎ ፓትርያርክ ጳጳስ ተደርጎ ተሾሟል። 400ም 300ም 200ም ዓመተ ክፍለ ዘመን ውስጥ ብንሄድ ደግሞ ሁሉም ጉባኤያት ላይ እንደግመዋለሁ ሁሉም ጉባኤያት ላይ የተገኙት ሰዎች ጳጳሳት ብቻ ናቸው። ሁሉም እንደውም ዲያቆናት ለመራዳት ይገባሉ እንጂ በዋናነት ጉባኤውን የሚመሩት ድምጽ መስጠት የሚችሉት ጳጳሳት ብቻ ነበሩ። ማስረጃ የጉባኤ ንቂያ መጀመር ትችላለህ። ሁሉም ጳጳሳት። ስለዚህ ጳጳሳት ተሰብስበው ነው ሹመት የሰጡት። ጳጳሳት ተሰብስበው ነው ጉባኤ ያካሄዱት። ጳጳሳት ተሰብስበው ነው ውግዘት፣ ለምሳሌ አርዮስን ያወገዙት፣ መቅደኒዎስን ያወገዙት፣ ንስጥሮስን ያወገዙት እነዚህ ጳጳሳት ናቸው። በ3ኛው በ5ኛው በ4ኛው መጽሐፍ ቅዱስን ሰብስበው የሚሰጡን እነዚህ ሰዎች ናቸው። ያለ ጳጳስ ቤተክርስቲያን፣ ያለ ክህነት ቤተክርስቲያን አልነበረችም። ይሄንን ዝም ብለው ራሳቸው ስለፈለጉ ተሿሹም ያመጡት ሳይሆን ቅዱስ ጳውሎስ ለጢሞቴዎስ ጳጳስን መሾም ብትፈልግ፣ ኤጲስቆጶስ ነው የሚለው ቃል በቃል ለመናገር ኤጲስቆጶስን መሾም ብትፈልግ፣ እሱን ከተሾመ በኋላ ጢሞቴዎስ እንዴት አይነት መስፈርት አውጥቶ እንደሚመርጥ ነግሮታል። ለኤጲስቆጶስ እንዲህ እንዲያደርግ ብሎ፣ ለቄስ ሲሆን እንዲህ እንዲያደርግ ብሎ፣ ለዲያቆን ሲሆን እንዲህ እንዲያደርግ ብሎ በመስፈርት ነው የሚመረጡት። በትዳራቸው ላይ የታወቁ በሰው ፊት ነቀፋ ነውር የሌለበት ብሎ በዚህ ደረጃ የሚናገረው ለክህነት የተሰጠውን ክብር ያሳያል። በአጠቃላይ ክህነት በቤተክርስቲያናችን ከክርስቶስ የጀመረ ነው። የብሉይ ኪዳኑን ክህነት ትተን በአዲስ ኪዳን ክብር ያለው ክህነት በምድር ያሰሩት በሰማይ እየታሰረ በምድር የፈቱት በሰማይ እየተፈታ የተባለለት ክህነት ከራሱ ከክርስቶስ ለሐዋርያት የተሰጠ፣ ሐዋርያት ለተማሪዎቻቸው ለልጆቻቸው የሰጡት፣ እነሱ ደግሞ
ፈጥናችሁ አትጫኑ ተብለው እንደተባሉትም ፈጥነው ሳይጭኑ ለእስክንድሮስ አትናቴዎስን እንዲሾም ማለት ነው እንዲህ ያደረጉ ከዛ በኋላ ደግሞ ልክ አሁን የኢትዮጵያ ቤተክርስቲያን አሁን ያሏት ፓትርያርክ ድረስ ደረሰ ማለት ነው። ያ ማለት የሚመዘዝ እጅ መጫን የሚመዘዝ ከመንፈስ ቅዱስ የምንቀበለው ጸጋ ከሐዋርያት ከክርስቶስ የሚደርስ አለን ማለት ነው። ይሄ ያላችሁ ወይ ነው እንትና የሚባለው አጥማቂን ማን ሾመው? እንትና የሚባለውን መምህርን ማን ሾመው? እሱን መመለስ ካልቻልክ ከዛ የሱን ደግሞ ሿሚ ማን ሾመው? የሱን ሿሚ ማን ሾመው? ሉተርን ማን ሾመው ይሆናል የመጨረሻው ጥያቄ። ወይም ካልቪንን ማን ሾመው? እሱ ጋር መልስ ማምጣት ካልቻልክ እውነተኛ መንፈስ ቅዱስ እዛ ጋር ካልተላለፈ የተነጠቀ ክህነት የተወገዘ ትምህርት ካለ የተወገዘ ክህነት ካለ ቆመ ማለት ነው። ከዛ በኋላ መቀጠል አልቻልክም። ያለ ክህነት ቤተክርስቲያን አልነበረችም ለማለት ነው። ይሄንን በደንብ ስትረስ አድርገህ እወቀው። አይ ቲንክ ቅድም እሱ ላይ በደንብ ብታተኩሩ የተሻለ ነበር ብዬ አሰብኩኝ። መጨረሻ ላይ እሱ ለማምለጥ እንዳመጣው ስለገባኝ ሐሳቡን ብዙዎቹ በስተት እንደሚናገሩት እሱም ያው ካላቂዎቹ አንዱ ስለሆነ ካላዋቂዎቹ ቤተክርስቲያን እኮ ብትሳሳትስ አለ ማለት ነው። ጥሩ አድርገህ መለስክለት። መንፈስ ቅዱስ ይጠብቃታል። ክርስቶስ ከዓለም ፍጻሜ ነው ያብሬያችሁ ነው ብሏል ስትለው ኦኬ ናት እንበልሽ አለ ማለት ነው። መጽሐፍ ቅዱስ ላይ ተጽፎ ናት እንበል አይደለም የሚባለው። መጀመሪያ የማያውቀው ከሆነ አሁን ስትነግረው ማመን ያለበት አዎ አትሳሳትም፣ ክርስቶስ አዎ እስከመጨረሻ አለ፣ አዎ መንፈስ ቅዱስ ይጠብቃታል። እሱ ብቻ ሳይሆን የእውነት መዝገብ ናት፣ ማትሳሳት ንጹህ ናት፣ ቅድስት ናት ብሎ ማመን አለበት። ቅድም እንዳነበብክለት ጢሞቴዎስ ላይ እንዳለው ሐዋርያ ሥራ ቅድም እንዳየነው ራሱ ክርስቶስ በማቴዎስ ወንጌል እንደነገረ ይሄን አንብበህለት አዎ ማለት ሲገባው እሱ ግን ያለው እንደሰማችሁት እሺ እንበል ይላል ማለት ነው። ስለዚህ መጽሐፍ ቅዱስንና የእግዚአብሔርን ቃል እንኳን ለመቀበል ይከብደዋል፣ ይተናነቀዋል። እና ወንድማችን እንዲህ አይሁን። ለእግዚአብሔር ቃል ልብህን ክፈት። እግዚአብሔር የተናገረው እውነት ነው አዎ ካላልክ እምነት የለም፣ ክርስቲያንም አይደለም። የክርስቶስ ቃል እስከ ዓለም ፍጻሜ ድረስ እኔ አብሬያችሁ ነኝ ካለ ቤተክርስቲያን አለች ማለት ነው። እስከ ዓለም ፍጻሜ ድረስ አብሯት የሆነላት ቤተክርስቲያን። ያቺ ቤተክርስቲያን ትሳሳታለች እንዴት? ክርስቶስ አብሯት ሆኖ እንዴት ትሳሳታለች? አለች። ካልተሳሳተች በ9ኛው ክፍለ ዘመን ፕሮቴስታንት ያስተማረውን ትምህርት አሁን እናንተ የምታስተምሩትን ትምህርት አሁን የምታስተምሩትን በ9ኛው ክፍለ ዘመን ማሳየት ትችላለህ ወይ? ያለ ክህነት ምስጢር ይፈጸማል ያለ አንድ ሰው በ9ኛው ክፍለ ዘመን፣ በ12ኛው ክፍለ ዘመን፣ በ6ኛው ክፍለ ዘመን፣ በ2ኛው ክፍለ ዘመን አንድ ሰው በመንፈስ ቅዱስ አሁን እንደምትረጋገጡት ያለ በጭንቅላት መቆም፣ አጥር ላይ መውጣት፣ ግንብ ላይ መውጣት እንደዚህ አይነት ልሳን ትክክል ነው ያለ በ3ኛው ክፍለ ዘመን አንድ ሰው አለ ወይ? ሲፈጽም የነበረ አንድ ሰው አለ ወይ? እሱ ይሆናል ጥያቄያችን ማለት ነው። ይሄን ጥያቄ መመለስ ካልቻልክ የፕሮቴስታንት ልምምድና አሁን ያለው ትምህርትም ምስጢራትም ልምምዳቸው ጊዜ የወለደው ከክርስቶስ ያልሆነ የሐዋርያት ያልሆነ የእውነተኛው ቤተክርስቲያን አካል ያልሆነ አትሊስት ለ1700 ልሳንን በተመለከተ ከሆነ ደግሞ ለ1900 ዓመት የማይታወቅ እንደነበርና ይሄም እንደውም አሁን የመጣና እጅግ ሰይጣናዊ የሆነ ስራ እንደሆነ ትረዳለህ ማለት ነው። ልክ ይሄን በተረዳ ቅጽበት ማምለጥ ነው ያለብን። በቃዛ ያንተ ያልሆነ መንገድ ላይ መገኘት የለብን። የክርስቶስ ያልሆነ ትምህርት ላይ መገኘት የለብን እና የክርስቶስ የሆነው በሐዋርያት ውስጥ የነበረው ከሐዋርያት ወደ ልጆቻቸው የነበረው እስከ ዛሬ ድረስ ተጠብቆ የነበረው ዛሬ ድረስ ብቻ ሳይሆን እስከ ዓለም ፍጻሜ የክርስቶስ ቃል እውነት ከሆነ እውነት ከሆነ ያልኩት ለምንድን ነው አይደለም ብለህ ስለምታምን ቅድም እንዳየነው ቤተክርስቲያን ትምህርት ላይ እውነት ነው ብለህ የምታምን ከሆነ ልክ እንደኔ እንደ ሌሎቻችን የምታምን ከሆነ አዎ ክርስቶስ አለ ስለዚህ ቤተክርስቲያን አትሳሳትም ብለህ የምታምን ከሆነ ምን ትላለህ ማለት ነው? ማትሳሳቷን ቤተክርስቲያን ፈልገህ ግባ። በ9ኛው በ6ኛው በ2ኛው በ3ኛው ክፍለ ዘመን እንዲሁም በሐዋርያት ዘመን የነበረችውን ትምህርት የያዘች ቤተክርስቲያን የትኛዋ ናት ብለህ ፈልገህ ና። በ9ኛው ክፍለ ዘመን ክህነት ነበር፣ ጳጳሳት የሚባሉ አሉ፣ ስብሰባ ያካሄዱ ጳጳሳት አሉ። በ4ኛው ክፍለ ዘመን በ3ኛው ክፍለ ዘመን በቃ ፈልገህ የት ነው እነሱ ያሉት? በስም እንኳን የሉም እኮ ሙሉ ወንጌል ላይ በስም ነው ያልኩት። በስም ይሄ ክህነቱ ቶ ከንትና ተቀበሉት የሚለው በስም በግብር ለእስክንድሮስ፣ አትናቴዎስ፣ ቅዱስ ዮሐንስ አፈወርቅ የምንና ህይወትን የሚያውቁ የኖሩበት ናቸው። የኒቅያ ጉባኤ ተሳታፊዎች አብዛኞቹ ከበረሃ የተገኙ ናቸው። አብዛኞቹ ከበረሃ ከገዳማዊ ህይወት መጥተው ስብሰባ ላይ የተገኙ ናቸው።
እነዚህ አባቶቻችን ምንኩስና ህይወትን የሚያውቁ የነበሩበት ናቸው። እነዚህ አባቶቻችን ምንኩስና ህይወት የነበሩ ከሆኑ ማለትም ባለመጋባት ከክርስቶስ ጋር በመኖሩ ህይወት ውስጥ የነበሩ ከነበሩ ዛሬ ምንኩስናን የሚቃወም ምንፍቅና ወይም በሙሉ ወንጌል ወይ በሌሎች ውስጥ ያሉት ትምህርቶች በሙሉ የነዛ የሶስተኛው ክፍለ ዘመን አባቶች ትምህርት አይደለም ማለት ነው። አይደለም። እነሱ ምንኩስናን ያውቃሉ፣ አንተ ምንኩስና ሰይጣናዊ ነው ትላለህ። በጥቅሉ በሁሉም ትምህርቶቻችን ፈትሸናችሁ ቃላችሁ ተገኝታችኋል። ወደ እውነተኛይቱ የክርስቶስ ወንጌል ወደሚሰበክባት በዘመናት ውስጥ ሁሉ አልፋዝ የደረሰች እስከ ዓለም ፍጻሜ ድረስ የምትኖር ቤተክርስቲያንን ፈልገ ማግኘት ይገባሃል። እሷ ክህነት አላት፣ ሚስጥራትን ትፈጽማለች። ትምህርቶቿ የሐዋርያት ትምህርቶች ብቻ ናቸው። ልክ እንደቀደሙት ሰነፍ ሰዎች እንደ ያሮጊት ተረት እያወራ አይ በክርስቶስ ደም ላይ እኮ ሌላ ቀይራቸዋል። ምሳሌ አምጣ ስትባል አንድ ምሳሌ አምጣ ስትባል የለም። እኛ የቅዱስ ቁርባን ስንቀበል የምንቀበለው የክርስቶስን ስጋና ደም ነው። ማን ነው ከኛ መካከል ይሄ ማርያም ነው ይሄ ገብርኤል ነው ተብሎ የተቀበለ? እንዲህ ተብሎስ የተማርከው ትምህርት ከየት ታመጣለህ? የለም። አንዱንም ቃል አታመጣም። አንድም ቀን አንድ የተሳሳተ ሰው የለም። እንደዚህ የአምልኳችን ትልቁ ዋርካ የሁሉም ቤተክርስቲያን አንድ አይነት ስርዓት አምልኮ ምንድነው? የሚስጥራት ሁሉ ቁንጮ የሚስጥራት ሁሉ ሚስጥር ይባላል በእኛ ቤተክርስቲያን። ክሮናቸው አክሊላቸው ቅዱስ ቁርባን ነው። የሁሉም ሚስጥራት ጥምቀትም በለው ተክሊልም በለው ሁሉም በሚስጥረ ቁርባን ነው የሚጠቃለሉት፣ ጉልበት የሚያገኙት። ለምን? ክርስቶስ ዮሐንስ ወንጌል ምዕራፍ 6:54 ላይ እኔ ከእናንተ ጋር እናንተ ከኔ ጋር ትሆናላችሁ ያለው ስጋውና ደሙን የሚበሉ ሰዎችን ነው። ፍጹም ውህደት የሚገኝበት የሚስጥራት ሁሉ ትልቁ ሚስጥር መፈጸሚያው መደምደሚያው እሱ ስለሆነ ማለት ነው። ያ መደምደሚያ የሆነ ክርስቶስ ፍጹም ከኛ ጋር የሚዋሃድበትን ሚስጥር ሁሉም ቤተክርስቲያን ሁሉ ጊዜ የሚፈጸመውን ሚስጥር የክርስቶስ ደም የክርስቶስ ስጋ በሌላ ተክታችኋል ብሎ ክሌም ማድረግ አንድ አምጣ የለም አንድ እና የፍጥሩን ስጋ የፍጥሩን ደም በልተን አናውቅም፣ ልንበላም አንችልም፣ ስርየትም እናገኛለን በሱ ብለን አናምንም። እኛ ስለ ቅዱሳን የምናስተምረውን ትምህርት ባለማወቅ የተሰጠውን የሐሰት ይሄ ሽንገላ ተቀብሎ ሮሜ 9 ሮሜ 8 ሮሜ 34 ሮሜ 8:34 ምናምን ማርያምን ያመልካሉ ምናምን ተብለ እናለን። ንቁ። በቃ ተች ስክሪን ያላችሁ ፔንቴዎች ውጡ። ምክንያቱም ያኔ ተሸውዳችኋል። በፍጡርን ያመልካሉ። ማን ነው ያመልካሉ ሲል ዝም ብለህ የምታምነው የቱ ጋር ነው? እናመልካለን ያለው የቱ ጋር ነው? እኛ የፍጡራንን ደም ስንቀበል ያየህን የክርስቶስን ደም አያስፈልገንም ብለን በሌሎች ስንድን ያየኸው የለም። ሁሉም ሚስጥር የሚፈጸመው የሚስጥራት ሁሉ አለቃቸው ትልቁ ክብራቸው ቅዱስ ቁርባን ነው። ሜሮን ብንቀባ ተክሊል ብንቀባ ክህነት ቢሆን ሁሉም ክህነት ጳጳሳት እንኳን ሲሾሙ መጨረሻ ላይ የሚያደርጉት ይቆርባሉ። ካህናት ሲሾሙ ይሄው ነው። መነኮሳት ሲሾሙ ይሄው ነው። ሁሉም ያለ ቅዱስ ቁርባን አክሊል የሆነ ሚስጥር የለም። ቁርባን የሚገኘው ደግሞ በቅዳሴ ውስጥ ነው። የቅዳሴን ከሀ እስከ ፐ ከመጀመሪያ እስከ መጨረሻ ያለውን ብታዩት መጀመሪያ የትምህርት ክፍል የሚባል አለ። ከዛ በኋላ የፍሬ ቅዳሴ የሚባል አለ። ሁሉም የክርስቶስ ምስጋና ነው ያለው። የክርስቶስ ምስጋና በትምህርት ጊዜ የሐዋርያትን ስራ መልእክታትን እያነበብን ከዛ ዲያቆኑ ከዛ ንፍቅ ካህኑ ከዛ ንፍቅ ዲያቆኑ እየተቀያየር እንዳነባለን መሀል ላይ የሁሉ የምስራች የበላይ የሆነው ወንጌሉን የራሱ የክርስቶስን ቃል ካህኑ ሰራዊ ካህን ያነብልናል። ይሄ ትምህርት ጊዜ ይባላል። በዚህ ውስጥ የሚገባ አንድ ነገር የለም። ስለዚህ ፍጹም የሐዲስ ኪዳን ትምህርት ነው ያለው እስካሁን። ከዛ ይሄ ከመሆኑ አንድ በፊት ምስባክ ይሰብክልናል። የነቢያትን ትንቢት ደግሞ ዲያቆኑ እንደገና በዜማ ያሰማልናል፣ በአብይ ዜማ የነቢያትን ትንቢት የሐዋርያትን ስብከት መጽሐፍ ቅዱስን ይዞ አሁን ትምህርት ክፍል አለ፣ የቅዳሴ ትምህርት ክፍል አለ። ከዛ የሚስጥራት ክፍል ገባን ማለት የፍሬ ቅዳሴ ገባን። ያኔ የክርስቶስን ስጋ መፈተትና መቀበል ይጀመራል። ይሄ ለሁለት ሰዓት ተኩል ይፈጃል። ሁሉም አብያተ ክርስቲያናት ተቀራራቢ ነው ሰዓቱ። እዚህ ውስጥ አንድም እንግዲህ አሁን ያልኩትን አይነት ስህተት ሊገኝ አይችልም። የአምልኳችን ትልቁ ማሳያና ልንወቀስበት ከተገባ የምንወቀሰው በዚህ ነው። የለም አንድም የሚያስወቅስ ነገር የለም። ወንድማችን መጥቶ
የክርስቶስን ስጋ የክርስቶስን ደም በእንትን ቀይራችኋል ይላል ማለት ነው። አላዋቂ ሳሚ ምን ያደርጋል እንደሚባለው ነው። እና በእንትን ደንቁሮ ስለወጣ ነው የሚሆነው እንጂ እኛ እንደዛ የሚል ትምህርት የለንም። እግዚአብሔር ልቦና ይስጥ። ለማንኛውም ያለ ቅብብሎሽ ያለ እውነተኛ ክህነት ጥምቀትም ያለ እውነተኛ ክህነት ቁርባንም አለን ብትሉ የጌታ ስጋና ደም እየተቀበልን ነው ብትሉ ሻይና ዳቦ ነው የሚሆነው፣ ሻውር ነው የሚሆነው እንጂ እውነተኛ ትምህርት ሳይኖር እውነተኛ ክህነት ሳይኖር በሐዋርያ ቅብብሎሽ ውስጥ የሌለ የቤተክርስቲያን ትምህርት ይዘናል ብትሉ ለመዳን አይሆናችሁም። የተሳሳተ መርከብ ውስጥ ነው ያላችሁት ለማለት ነው። እግዚአብሔር ይስጥልን።